ባለስልጣን ክርስቲያን ባለስልጣን ምን እንዴት ነው በቤተክርስቲያን ውስጥ መለያየት ነው አደም መጥቶ ድረስ የዚህ ሳምንት የመልካም ፖድካስት እንግዳ መጋቢ አድማስ ጌታቸው ይባላል። አድማስ ሕያው መንገድ ቤተክርስቲያን በተባለ ቤተ እምነት በመጋቢነት ያገለግላል። ስለዚህች በወጣቶች የተጀመረች ወጣቶች አበይት አባላትና አገልጋዮች የሆኑባት ቤተክርስቲያን እንዴት እንደተተከለች እንዲሁም ስለ ቤተክርስቲያን ተከላና አመራር ያደረግነውን ቆይታ ይከታተሉ። ከመልካም ፖድካስት ጋር መልካም ቆይታ። ወንድሜ አድማስ እንኳን ወደ መልካም ፖድካስት በደህና መጣ። ጥሬን ተቀብለ ስለመጣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን እንደና ቆያችሁኝ። እኔንም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ሚኪ ቴንኪው ማለት ፈልጋለሁ። ለተመልካቾች ራስን ብታስተዋውቅ፣ ስለ ትምህርት፣ ስለ ቤተሰብ ሁኔታ። እሺ፣ ስሜ አድማስ ጌታቸው ይባላል። ሕያው መንገድ ቤተክርስቲያን በምትባል አንድ ቤተክርስቲያን ውስጥ ወይም አንድ አጥቢያ ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። ባለትዳርና የአንድ ልጅ አባት ነኝ። የትምህርት ደረጃ ያው የመጀመሪያ ዲግሪን አዲስ ዩኒቨርሲቲ ነው የሰራሁት። ቀጥሎ ፖስት ግራጁዌት ዲፕሎማ ከኤገስት እንዲሁም እዛው ኤምቢቲኤስ ያው በመጽሐፍ ቅዱስ ጥናት ሁለተኛ ዲግሪን እዛው ኤገስት ሰርቻለሁ። አንድ ግራጁዌት ምን አጠና? አንደር ግራጁዌት እንግዲህ ያው ሁለቱ አይገናኝም። ሁሌ ሰው ሲጠይቀኝ ያው እንግዲህ ብዙዎቻችን ያው በምርጫችን አይመስለኝም። አንዳንድ ጊዜ ተመድበን ነው እንገባውና በጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ ሜጀር፣ ማይነር ደግሞ ሶሲዮሎጂን ያጠናሁትኝ። ያው እንግዲህ ሁለቱ በተወሰነ መልኩ ይገናኛሉ፣ ግን ያው ቀጥሎ ያው በውስጥ የእግዚአብሔር ጥሪ እንዳለ ስላመንኩኝ ራሴን ደግሞ ለዛ ማዘጋጀት ስላለብኝ ወደ ስነ መለኮት ትምህርት ቤት እንግዲህ ሄጄ ተመሪያለሁ ማለት ነው። ወደድከው ስነ መለኮት ጥናትን? እንዴት አገኘው? አዎ በጣም ወድጀዋለሁ። ያው ትምህርት ቤት ሳልገባ በፊት ያው ገና ከታዳጊነት እድሜ ጀምሮ እንደዚህ አይነት ቴንደንሲ ነበረኝ። የእግዚአብሔርን ቃል ማጥናት፣ የተለያዩ መጽሐፎችን ማንበብ፣ እንደዚህ አይነት ነገር ስለነበረኝ ለእኔ በጣም ደስ ብሎኝ በጣም ወድጄው የተማርኩት። ስቲልም ወደዋለሁ። እግዚአብሔር ቢፈቅድ ከዚህም በኋላ ማጥናት አስባለሁ። እንግዲህ አሁን ትንሽ አገልግሎት ጫና ስላለ እንደ በፊቱ ያው የጊዜ ነፃነቱን አላገኘውም እንጂ ነገሮች ሲመቻቹ እንደመቀጠል በጣም እርግጠኛ ነኝ። በጌታ ቤት ነው ያደግከው ከልጅነት ጀምረህ ወይስ? እኔ ኦልሞስት ያው ከ11 ዓመት ጀምሮ ማለት ነው። ከዛ በፊት በነበረው እንኳን አልነበረም፣ ግን ያው እንደዛን ማለት የምችለው 11 ዓመት እንግዲህ መገመት ትችላለህ። ከዛ ጊዜ ጀምሮ በሳንዴ ስኩል ውስጥ ነው ያደግኩትኝ። ስለዚህ ሳንዴ ስኩል ተምሬ ተጠምቄ በዛ ውስጥ ነው የመጣሁትኝ። ስለዚህ ምናልባት በጣም ከመወለድ ጀምሮ ባይባልም ከልጅነት ማለት እንችላለን። እንደዛ ነው አስተዳደጌ። ስለ ሕያው መንገድ ቤተክርስቲያን ትንሽ እናውራ። በመጋቢነት ነው የምታገለግለው እንዳልከኝና የቤተክርስቲያኒቱን አጀማመር እና ሂደት ወደኋላ ሄደን እንመልከተው። ልዩ ባህሪዋን እናነሳለን በኋላ። ግን እንዴት መሰረተች? ሕያው መንገድ ቤተክርስቲያን እንግዲህ አጀማመሯን ስናስብ ወይም ስናስታውስ 2009 ዓመተ ምህረት በእኛ ማለት ነው እንግዲህ አሁን ኒርሊ ወደ 9 ዓመት አካባቢ ያው አሁን እንግዲህ ሕያው መንገድ ቤተክርስቲያን ብዙዎች እንግሊዘኛው ይቀላቸው ሊቪንግ ቸርች በሚል ብዙ ወጣቶችም ይዟት እሱ ኦፊሻሊ እንግዲህ እንደ አገልግሎት የጀመርንበት ጊዜ አለ። ግን ወደ ኋላ ሄደን አጀማመሩ ስንመለከት 2009 ዓመተ ምህረት አካባቢ በመጽሐፍ ቅዱስ ጥናት የተጀመረች ትንሽ ህብረት ነች። ቤተክርስቲያን በሚል እንደው በትልቅ ሁኔታ የተጀመረች ሳይሆን ናቹራሊ ቀስ እያለ ተፈጥሮ ሂደቷን ጠብቃ ያደገች ቸርች ነች እንጂ ሲጀመር ወደ 2009 ዓመተ ምህረት ሚያዝያ ወር ላይ ያስታውሳለሁ ጥቂት ወገኖች መጽሐፍ ቅዱስን አብረን ለማጥናት ከዛ ደግሞ በዙሪያችን ላለው ወንጌል ለመስራት አስበን በአነስ ባለች ህብረት ምናልባት ከ8 ማንበልጥ ወገኖች ከ6 ከ8 ከዛ አንበልጥም አብረን እንግዲህ እግዚአብሔርን ቃል ለማጥናትና ለወዳጆቻችን በቅርባችን ላሉት ወንጌልን ደግሞ ለማካፈል የተጀመረች ህብረት ነች። በየሳምንቱ ነበር የምትገናኙት ወይስ? በየሳምንቱ ነው የምንገናኘው። ጥቂት ነን፣ በየሳምንቱ እንገናኛለን። በሳምንት አንድ ቀን ያው ሳምንቱን ሙሉ የምናደርግበትን ቦታ አይደለም፣ ቦታውን ያገኘ ነው በሳምንት አንድ ቀን
አንድ ሰው የሆኑ ሰዎች ፈቅደውልን የጀመርነው እንግዲህ ምናልባት በኋላ አነሳዋለሁ ግን አጀማመሩ ራሱ በጣም ሚራክለስ ነበረ። እንደው አንዳንድ ጊዜ የእግዚአብሔርን ተአምራት ከጅማሬ ያየንበት ጉዞ ነውና አስታውሳለሁኝ። መጽሐፍ ቅዱስ ማጥናት አሰብን፣ አንድ ላይ ተሰብስበን የእግዚአብሔርን ቃል እናጥና፣ እንጸልይ፣ ህብረት እናድርግ፣ ወንጌልን ደግሞ ሌሎች እንስበክ በሚለው ህብረቷን የጀመርነው። የዛን ጊዜ እንግዲህ የምናደርግበት ቦታ አልነበረንም እና አስታውሳለሁኝ አንድ ቦታ አንድ ሰው ጠቆሞን፣ ያው በተለምዶ ያው እነዚህ ደላሎች የምንላቸው የሚወስዱን ቦታ አለና ወሰዱንና አንድ አባት ከላይ ትልቅ ህንፃ ነው፣ ኮሌጅ ነው፣ አንደርግራውንድ ነበረውና ስናወደር ነውና ጠየቁን። ለምን ፈልጋችሁት ነው አሉ። እኛ ለመጽሐፍ ቅዱስ ጥናት የፈለግነው እንደዚህ ወጣቶች ነን፣ እግዚአብሔርን ቃል ለማጥናት ለመጸለይ ህብረት ለማድረግ ፈልገነው ነው አሉ። እና ስንት ነው ስንላቸው የሆነ ዋጋ ጠሩልን፣ ከፍ ያለ ዋጋ ጠሩልንና ከዛ በኋላ ትንሽ አልተወደደም አላቸው። ግን ለምንድን ነው የምትፈልጉት አሉን። አይ እኛ የፈለግነው በቃ እግዚአብሔርን ቃል ለማጥናት ለመጸለይ ነው፣ ለመጸለይና እግዚአብሔርን ቃል ለማጥናት አሉ። በጣም ያስደነገጠ የዛኔ ነው። ምን አሉን? እንግዲያውስ ለእኔ ጸልዩልኝ፣ እግዚአብሔርን ቃል እናንተ ለምታጠኑበት እኔ አላስከፍላችሁም፣ በነፃ ግቡ አጥኑ፣ ግን ጸልዩልኝ ለእኔ ያሉ። አማኝ ናቸው አይደሉም? እንደኛ እንደምንለው በእኛ ካቴጎሪ ያሉ ሰው አይደሉም። በእኛ እንግዲህ በእኛ ዙሪያ ወንጌላውያን አማኝ አይደሉም። ግን የሚገርም ለወንጌል ልብ ያላቸው፣ ለእግዚአብሔር ቃል በጣም ትልቅ ረሃብ ያላቸው፣ ከዛም በኋላ በጣም የምንወዳቸው የምናከብራቸው፣ ምናልባት በዚሁ አጋጣሚ እንግዲህ ቤተሰቦቻቸው የሚያው ከሆነ እሳቸው በእርግጥ አሁን በሕይወት የሉም፣ አቶ ይስማው መላኩ ይባላሉ እና በጣም ስማቸውንም አንረሳም፣ ስማቸው ሚኒክ ነበርና በጣም የተወደዱ አባት ናቸው። በቃ ስፍራውን ሰጡን። እዛ ስፍራ በጣም ተረጋግተን እግዚአብሔርን ቃል ለማጥናት ለመጸለይ፣ ህብረት ለማድረግ፣ ወንጌል ለመስራት እግዚአብሔር እድሉን ሰጠንና እንደዛ ነበር አጀማመራችን። ህብረት ስታደርጉ የምትተዋወቁ ጓደኛሞች ናችሁ ወይስ እንዲሁ እናንተ ስድስታችሁ ስምንታችሁ እንዴት ተገናኛችሁ? ያው ምንተዋወቅ ነን መቼም ጅማሬ ላይ ሌላ ሊሆን አይችልም። ምንተዋወቅ በተለይ ደግሞ ጅማሬ ላይ የነበርን አብረን ቀድመን የምናገለግል አብረን ወዳጆች ነበሩን። ሶስታችን በተለይ ዋናው ኢኒሼቲቭን የወሰድነው ሶስት ነን። እኔ ያለውኝ መጋቢ ቀና እንዲሁም መጋቢ ሄኖክ ይባላል። ስለዚህ እግዚአብሔር በልባችን አከበደ። ምንም አይደለም በቃ እግዚአብሔርን ቃል እናጥና፣ ህብረት እናድርግ፣ እንጸልይ የሚለውን ከዛ ደግሞ አብረውን መጽሐፍ ቅዱስ ሊያጠኑ የሚወዱ በጣም ጥቂት ያው ሚስቶቻችን አሉ። ስለዚህ ጥቂት ሰዎች ነን እንግዲህ ከሚስቶቻችን ጋር ብደምረን ጥቂት ነን። እነሱ ላይ ደግሞ መጨመር ነው እንግዲህ 8-10 ማንበልጥ ሰዎች ነን ማለት ነው። ስለዚህ እንደዛ ጀመርን። ደስ የሚል ጊዜ ነበር የምናሰብለው። ምን ያህል ጊዜ በዚህ አይነት በባይብል ስተዲ ቀጠለ? እንግዲህ ያው ለማገናኘት ሁለቱን ለማገናኘት ማለት ያው መንገድ ቤተክርስቲያን ኦፊሻሊ እንደ ቤተክርስቲያን የተጀመረችበት ጊዜና የመጽሐፍ ቅዱስ ጥናታችን ያ ህብረት አጀማመሩ ስንሄድ በመሃል 4-5 ዓመት አለ ማለት ነው። ያው ብዙ ሰው የሚያውቀው እንግዲህ ያው መንገድ ቤተክርስቲያን በ2013 ነሐሴ አካባቢ ላይ ወይ ሐምሌ አካባቢ ላይ ነው ኦፊሻሊ ላውንች ያደረግናት እንደ ቤተክርስቲያን ያው በይፋ ብዙ ሰው የሚያውቃት። ከዛ በፊት ግን እንደ ህብረት ከ2009 ጀምሮ አብረን ነበርን ማለት ነው። በመሃል ኮቪድ የገባ ጊዜ እንግዲህ መሰብሰብ አይቻልም ነበረ። ታስታውስ ከሆነ የኮቪድ ጊዜ እንግዲህ መተን ያው ህብረት ማድረግ የማንችልበት ሁኔታ ተፈጠረ ማለት ነው። ከዛ ኮቪድ ሊወጣ አካባቢ በጣም እንግዲህ በጣም የምንወደው ህብረት ስለነበረ በቃ ተደዋወልና እንግዲህ አሁን አቴኒኮስት መልሰን መጀመር አለብናለን። ከእንደገና ደግሞ ኮቪዱ ትንሽ ጋብ ሲል ከእንደገና ህብረቱን ጀመርን። ያው ጸሎታችንን በሳምንት አንድ ቀን የእግዚአብሔርን ቃል ማጥናታችንን ህብረታችንን ጀመርን ማለት ነው። በእርግጥ ህብረቱን ስንጀምርም ተፈጥሯዊ ሂደቱን ጠብቆ እየሰፋና እያደገ እንደሚሄድ ኮንቪክሽኑ ነበረን ከመጀመሪያው ነበር። ስለዚህ ቀስ እያለ እየሰፋ መሄድ ጀመረ። ስለዚህ ጊዜው እንደሆነ አይ ቲንክ ሳንነጋገር ሁላችንም ልብ ውስጥ እንትን አለ ያ የሆነ መስማማቱ ነበረን እና ስለዚህ አወራን። አይ ቲንክ አሁን ጊዜው ነው እንግዲህ ከዚህ በኋላ እኛ ሌላ የለንም፣ ሌላ የራሳችን የምንለው ህብረት የለንም። ያለን ህብረት ይሄ ነው። ወንጌልን የምንሰራበት እዚህ ስፍራ ነው። የምንጸልይ እግዚአብሔርን ቃል የምናጠናው እዚህ ነው። ስለዚህ ጊዜው ሳይሆን አይቀርም አሁን ኦፊሻሊ ስትራክቸርድ የሆነ ተቋማዊ መልክ ያላት እንግዲህ እንድትሆን ራሱ ጊዜው ጠየቀን ማለት ነው። እዚህ 2013 ላይ አይ ቲንክ ሚያዝያ አካባቢ ይመስለኛል እንቅስቃሴውን ጀመርን። ከዛ በኋላ ሐምሌ አካባቢ ላይ በይፋ እንግዲህ ያው መንገድ ቤተክርስቲያን ያው በግልጽ አደባባይ ብዙዎች በሚያውቁት መልኩ
አገልግሎታችን ጀመረን ማለት ነው። ግን ከዛ በፊት እነዛ አመታቶች ነበሩ። ሁለት ነገር የኮቪድ ጊዜ በቃ አቆማችሁስ ቨርቹዋሊ ቀጠለ? የኮቪድ ጊዜ እንደዋወላለን ያው እንግዲህ እንደ ሁሉም ሰው ቨርቹዋሊ አይ ቲንክ ሳንሞክር አንቀርም። ግን በጣም ከባድ ነበር፣ እንደምታስታውሰው ከባድ ነበረ። እንደሱ አይነት ሙከራዎች ነበሩን። ያ መደዋወላችን ህብረታችንን በእርግጥ አላቆምንም። ላይክ መሰብሰብ ስለተከለከለ ብቻ መሰብሰቡ ላይ በጣም ስትሮንግ ባንሆንም ህብረታችን አልቆመም። አንዳችንን እናያለን። ቁጥርም ብዙ ስላልሆንን ለመገናኘትም አይከብደንም ነበረ። ስለዚህ በዛ መልኩ ነበር ሃንድል ብናደርገው። ግን በጣም ከባድ ጊዜ ነበረ፣ እሱን አስታውሳለሁ። በየሳምንቱ በዛ አይነት ህብረት የሚገናኝ የሚነፋፈቅ ህብረት አትገናኝም ስትባል ቀላል በጣም ለሁሉም ሰው ከባድ ነበር። የቤተ ክርስቲያን ሆኖ 2013 ሚያዝያ ላይ ወይም ሐምሌ ላይ ሎንች ሲደረግ ምን ያክል የነዛ 8ቱ ምን ያክል ሆኖ ቤተ ክርስቲያን ሆነ ቁጥራችሁ ታስታውሳለህ? አይ ነው አሁን ዳታ ከባድ ነው መቼም ጽፍ ያልመጣውም እንዲሁ ከሜሞሪ ካለን ሳንበዛ አንቀርም እኮ ብዙ ጀምር አካባቢ አይ ቲንክ አንድ 50 እንሆን ነበር፣ 40 በላይ እንሆናለን። አይ ቲንክ 40 በላይ እንደዛ። አሁን በጣም በእርግጠኛ ባላስታውስ ምናልባት ማክሲመም 50 ከ30 እስከ 50 ባለው ሬንጅ ብንይዘው ጥሩ ነው ያስባለሁ። እዛው የአቶ ይስማ ቤት ነው ህንጻን ተሰበሰቡት አይደለም? በማሊያው እንግዲህ ሁሉን ስቶሪ አላወራውም እንጂ እሳቸው አረፉ። ከዛ በኋላ ምን ሆነ? ያው ኮሌጅ ስለነበረ ከላይ እፈልጓለሁ ግራውንዱን አለን። ስለዚህ ያን ስፍራ መልቀቅ ነበረብን። ሌላው ቻሌንጅ የመጣው በጣም ተረጋግተን ከነበርንበት ቦታ ከዛ ደግሞ ሌላ ቦታ ፍለጋ መውጣት ነበረብን። ላልተወሰነ ጊዜ መካነ ኢየሱስ ሴሚናሪ ቤቴል ጸሎት ቤት የሚባላል። ቤቴል ጸሎት ቤት አንድ ጎጆ ቤት አለች። እሷን በሳምንት አንድ ቀን ፈቅደውልን እዛ እናደርግ ነበር። ውዱድ ጎጆ ቤት አለች እና እዛ በጣም የሚገርም የጸሎት የቃል አብረን የእግዚአብሔርን ቃል የማጥናት የህብረት ጊዜ በጣም ሚስ አረጋታለሁ። ራሷ ስብሷን ቦታ እዛ ተጠቅመናል። አንድ ወዳጃችን ደግሞ በተወሰነ መልኩ እሱ ደግሞ ከኮቪድ በኋላ ይሁን አይ ቲንክ ከኮቪድ በፊት እሱም ከጀርመን አካባቢ አንድ ወዳጅ አለንና እሱ የነሱ ቤተክርስቲያን ጀርመን ማለት ጀርመን አደባባይ አካባቢ እዛው ሴሚናሪ አካባቢ እሱ ከሳተኛ ስለማንጠቀመው መጠቀም ትችላላችሁ ብለናል። ሁለቱም ቦታ ስንጠቀም አስተዋሳለሁ። ትንሽ ስደተኛ ነበርን። አንዴዛ እያለን እንሄድ ነበረ። ግን ኢትስ ፓርት ኦፍ ዘ ጆርኒ እና አሁን ዞር ብለን ስናስበው ደስ ይላል። እንትን ነው በቃ አንዱ የመንገዱ ባህሪ ነው እና ለዛ ነበር I like the organic ያልከው ኤሌመንት ቀስ እያለ እያደገ እየጨመረ መሄዱ በጣም የጤነኛ ቤተክርስቲያን አንደኛው ማሳያ እሱ ይመስለኛል። ይሄው መንገድን ቤተክርስቲያን ምን ልዩ ያደርጋታል? ይሄ ከባድ ጥያቄ ነው ምስል መልሱ ከባድ ሲሆን ሳይሆን ሪሊ ቸርች ከቸርች ዩኒክ ምን ያደርጋታል የሚለው በጽንሰ ሐሳብ ደረጃ ራሱ ምንድነው አንዱን ከአንዱ ቤተክርስቲያን አንዱ የሚለየው ብለን ራሱ ስንጠይቅ አይ ዶንት ቲንክ ሶ እኛ እንለያለን ብዬ አላስብም። ምናልባት የምንለየው እንደዚህ 1 6 3 ምናምን ብዬ መጠራው ነገር የለኝም። ለምሳሌ ዲሞግራፊካሊ ካየኸው እንደሱ ማለት ነው። ኦፍ ኮርስ የክርስቶስ ቤተክርስቲያን ቴዎሎጂካሊ ማለት ሳይሆን እኛ ጋር የኛ ህብረት የኛ ማህበር ይሄ መልክ አለው የምትለው እንግዲህ የኛን ቤተክርስቲያን ትንሽ የተለየ ባንልም እንዲሁ መገለጫው ባህሪያትን ካየን ወጣቶች የሚበዙባት ቤተክርስቲያን ነች። በእርግጠኝነት ይህንን እንዳነሳው እንደምታስብ አስባለሁኝና እንግዲህ እኛም እንግዲህ እዛ የምናገለግል ሞሮፍ እንግዲህ እንደምታይኝ ብዙ ያረጁ አይመስለኝም። ስለዚህ የምናገለግላቸውም ወጣቶች ናቸው የሚበዙት። በእርግጥ ከወጣትነት እድሜ ከፍ ያሉ የሉም ማለት አይደለም። አሉ እናቶች አሉ፣ የሚካፈሉ አባቶች አሉ። ግን ያው ማጆሪቲውን የሚበዛውን ለመናገር ያሉ እንደውም ከወጣትም የትኛው ፓርቲ ይበዛል? ይሄ ወጣት ሆነው ፕሮፌሽናል የሉም፣ ከዩኒቨርሲቲ ግራጁዌት አድርገው የወጡ በተለያየ ስራ ላይ ያሉ ወጣቶች ናቸው የሚበዙት። እንደውም ተማሪዎች አይበዙም። እኛ ጋር ተማሪዎች አሉ፣ ዩኒቨርሲቲ ተማሪዎች ይመጣሉ ብዙ። እነሱም ቀላል የማይባል ቁጥር ቢኖራቸው የሚበዛው ግን ይሄ ያንግ ፕሮፌሽናልስ የሚባለው እሱ ይበዛዋል። እሱ አንዱ የኛ ቤተክርስቲያን መገለጫ ነው እንዲሁ ስታየው ማለት ነው። ምናልባት ግን እንዲሁ ደግሞ ገባ ብለን ደግሞ በአንዳንድ ነገሮች ስናየው ወጣት የሚበዛባት ቸርች ነች። አገልጋዮቿ ወጣቶች ናቸው።
ትንሽ እንግዲህ ብዙ ሰዎች እኔ እንግዲህ ውስጥ ስለሆንኩኝ ስለኛ ምንም ምለው ባይኖረኝም ሌሎቹ የሚሰጡትን አስተያየቶች ስሰማ ምንድነው ትንሽ ኢንተረስት ለምንድን ነው የሚያድርባቸው ወጣቶች ለምን ብትለኝ መልስ አይኖርህም። አንዳንዴ አንተ መርጠህ አትጠራም ግን ያንን ግሩፕ እንዲመጣ የሚያደርገው ነገር ብዬ ማስበው ከብዙዎቹ የምሰማው ለእግዚአብሔር ቃል የምንሰጠው ስፍራ በተለይ እግዚአብሔርን ቃል ማስተማር ላይ በጣም በእሷ የምትታወቀው ቤተክርስቲያናችን። ስለዚህ እንደዚህ ያን ነገር ያው እንደምታውቁ በዚህ ጊዜ ያሉ ወጣቶች በጣም የእግዚአብሔርን ቃል መማር ይፈልጋሉ፣ ተረጋግተው መማር ይፈልጋሉ፣ ሲሪየስ የሆነ ከእግዚአብሔር ጋር ሲሪየስ የሆነ ህብረትን ይፈልጋሉና እነዚህ ነገሮች ላይ ፎከስ ስለምናደርግ ይመስለኛል እንግዲህ ይሄ ግሩፕ ሞር ለኛ ቤተክርስቲያን ፍላጎት ያሳድራል ብዬ አስባለሁና የተለያዩ ምክንያቶች ይኖራሉ። እነሱን ብንጠይቅ የተሻለ ይሆናል። ከሰማሁት ነው እንደዛ አይነት ነገር ይመስለኛል ይሄን ግሩፕ ሞር ኢንተረስት የሚያሳድርበት። የሚገርም ነገር በተለያዩ አገልግሎቶች አሁን ታዘበው እንደው ኦብዘርቭ ያደረኩትን ነው የምነግርህና እንዳልከው የእግዚአብሔርን ቃል መራብ መጠማት በጣም ታያለ። ኢቭን የዝማሬ አምልኮን እንኳን በሚመለከት በሚደረጉ አንዳንድ ቦታዎች መሰብሰቢያ ቦታዎቹን የሚሞሉት ወጣቶች ናቸውና በአንድ በኩል ወጣቱ ቅብጥብጥ ነው፣ አይቀመጥም፣ የእግዚአብሔርን ቃል አይፈልግም፣ ሌላ ነው ኢንትረስቱ በሚባልበት ጊዜ ላይ ነው እንግዲህ አሁን የወጣቱን ረሃብ የምናየውና ስለዚህ ምን ሰጠው ምንድነው የሚለው ነገር መሆን አለበት። አሁን የእግዚአብሔርን ቃል ስትል በየቤተ ክርስቲያኑ እኮ ስትሄድ የእግዚአብሔር ቃል ነው የምትባለው። ትምህርት ግን ምን አይነት የእግዚአብሔር ቃል እንዴት ነው የምትማረው? እሱ ጋር እናንተ ወደ በአመራር ደረጃ ያላችሁ ይህንን መመገብ ያለብን እንደረኝነት ስትሉ በምን መንገድ ለመመገብ አስባችሁ ምንድነው ኢንቨስት ያደርጋችሁት እዛ ጋር? አይ ቲንክ ወሳኙ ጥያቄ ይመስለኛል። ቅድም እንዳልኩ ምንም እኛ የተለየ ያደረግነው ነገር የለም። ያደረግነው ነገር ቢኖር ትኩረት ነው፣ ወደ እግዚአብሔር ቃል መመለስ ነው። የቤተ ክርስቲያን ኔቸሯ ምንድን ነው? ተልኳ ምንድን ነው? እሱን የጠየቅነው ከጅማሬም ጀምሮ የምንጠይቀው የነበረው ክብረትንም ስንጀምር በቻልነው መጠን ሲምፕል ፕላትፎርም ወይም ደግሞ ቀለል ያለ ድባብ መፍጠር። በቃ ሰው መጥቶ የእግዚአብሔርን ቃል የሚማርበት የሚጸልይበት ጌታን ከቅዱሳን ጋር አብሮ የሚያመልክበት ህብረት አድርጎ ወደ ቤቱ የሚሄድበት በቃ ሌላ ነገር በቃ ምንም ሊሰራ አይደለም ሰው ወደ እግዚአብሔር ቤት የሚመጣው። በቃ እነዚህ ናቸው እንግዲህ እነዚህ አዲስ ነገሮች አይደሉም። የመጀመሪያውን ቤተክርስቲያን ብንሄድ ሐዋርያት ሥራ ምዕራፍ 2 ላይ የሚለው ይሄን ነው አይደለ? እንግዲህ ስላመኑ ሲናገር ምን ይላል? በሐዋርያት ትምህርት በህብረት በጸሎትና እንጀራንን በመቁረስ ይተጉ ነበር ይላል። በቃ እነዚህ አራት ነገሮች እኮ ናቸው። እግዚአብሔርን ቃል አብረው ያጠናሉ፣ ይጸልያሉ፣ ህብረት ያደርጋሉ። ሌላ አንዱ ምን ጨምሮ ወረድ ብለን ስንሄድ ዕለት ዕለትም እግዚአብሔር በእነሱ ላይ ጨምር ነበር ይላል። ተልእኮ አላቸው፣ ወንጌልን ይሰራሉ። ከዚህ ውጭ እኮ የተሰጠን ምንም ነገር የለንም። ስለዚህ አዲስ ነገር ሳይሆን ማድረግ ሳይሆን ትኩረት መስጠት። ቤተክርስቲያን ተልእኮ ምንድን ነው? ስራዋ ምንድን ነው? ስለዚህ የቤተክርስቲያን ስራ እኮ ግልጽ ነው። ኢየሱስ እኮ ያለን እኮ አንድ ነገር ነው አይደለ? ታላቁ ተልእኮ ወይም ግሬት ኮሚሽን የምንለው እኮ ማቴዎስ 28 ላይ ስንመለከት እንግዲህ ስልጣን በሰማይና በምድር ተሰጠኝ፣ ስለዚህ ወደ አሕዛብ ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም እያስተማራችሁ ደቀ መዛሙርቴ አድርጓቸው። አለቀ። ወንጌልን መስበክ፣ ደቀ መዝሙር ማድረግ። አሁን እኛ ፍላጎቶቻችንን ቤተክርስቲያን ላይ ስለምንጭን ነው እንጂ ራሱ እኮ በቃ የተሰጣ ተልእኮ አለ። እዛ ላይ ትኩረት ብቻ ካረግን በቂ ነው። አሁን እኛ ከዚህ በላይ መጨመር እንፈልጋለን። ቤተክርስቲያን ኔቸሯ ያልሆነ ነገር ስንጨምርባት ነው ብዙ ነገሮች እየተበላሹ ያሉት። ስለዚህ የሰጠነው ትኩረት ወደ ቃሉ እንመለስ። የእግዚአብሔር ቤት ቅዱሳን ሲሰበሰቡ ለምንድን ነው የሚሰበሰቡት? የቤተክርስቲያን ተልእኮ ምንድን ነው? ስለዚህ በቻልነው መጠን ሲምፕል፣ ቅድም እንዳልኩ እንግዲህ ሶሪ አንዳንድ እንግሊዘኛ ስጠቀም ያው ናቹራል እንዲሆን ብዬ ነው። ቀለል ያለ በቃ ፕላትፎርም እንዲሆን የፈለግ ነው። ሰው መጥቶ የእግዚአብሔርን ቃል የሚማርበት የሚጸልይበት፣ ከእግዚአብሔር ጋር ህብረት የሚያደርግበት ዲስትራክትድ ሳይሆን፣ ከዛ ደግሞ እግዚአብሔርን የሚያመልክበት በዝማሬ ከቅዱሳን ጋር ህብረት የሚያደርግበት፣ በአንድነት ደግሞ አብረን የምንሰራበት ለተልእኮ የምንሰራበት ስፍራ እንዲሆን ሁልጊዜ እሱን እንጠነቀቃለን። በቃ ሌላ ኢሹ እዚህ መፍጠር የለብን። ሰው መጥቶ እግዚአብሔርን ማየት አለበት።
እንደውም የኛ እንደ ቤተክርስቲያን ትልቁ ትኩረታችን ምንድነው? ክርስቶስን ማዕከል ያደረገች የአማኞች ማህበር መሆን እንላለን ሁልጊዜ። በቃ ክርስቶስን ማዕከል ያደረገ የአማኞች ማህበር። ሰው እዚህ ከመጣ ክርስቶስን ማየት አለበት፣ በእግዚአብሔር ቃል ውስጥ፣ በጸሎት ውስጥ፣ በህብረት ውስጥ፣ በዝማሬ ውስጥ። ያ ነው የኛ አገልግሎት ግብ ብለን የምንይዘው። ስለዚህ ብዙ ግርግሮች እንዲሆኑ አንፈልግ። እነዚህ ላይ ትኩረት አድርገን እንሰራለን እና እንደዚህ ሲሆን ደግሞ አየህ ትውልዱ በቃ የራበው ነገር አለ። ወደዛ ቅድም ወደ ተነሳንበት ስንመለስ በቃ ይህንን ነው የሚፈልገው። መጥቶ ቤተክርስቲያን ውስጥ የእኛም ፖለቲካ መስማት አለ የሚፈልገው። ይሄ አላስፈላጊ ነገሮችን ወይ ሰው ላይ አይደለም፣ የሰውን የሆነ ሾው ላይ አይደለም የሚመጣው ኢየሱስን ለማየት ነው። ስለዚህ እርግጠኞች መሆን አለብን ማሳየታችንን። ስለዚህ እንደዚህ ሲሆን ትውልዱ እንደምታስበው አይደለም። ረሃብ አለ፣ አይናገሩ እንጂ ውስጡ ረሃብ አለ። ክርስቶስን የማየት የእግዚአብሔርን ቃል የመማር ከእግዚአብሔር ጋር ህብረት የማድረግ። አሁን ስታው ወጣት ትውልድን ስታው በቃ ማይሰከን ቅዥቅዥ የሚል ይመስላል፣ ግን እኔ እገረማለሁ። አሁን የኛ ቤተክርስቲያን እንዳልኩ ትልቅ ቸርች አለች፣ ስሞል ቸርች ነች አንተ እንደምታውቃት። ግን በቃ ይገርማል። አንዳንድ ትልቅ ሰዎች መጥተው በጣም ኮምፎርታብል ይሆናሉ። ወጣት መሀል እንግዲህ እንዴት ኮምፎርታብል ይሆናል? እና ያለማጋነን በእድሜ ገፋ ያሉ ሰዎች ሲመጡ በተለይ አስታውሳለሁ አንድ እናት እንደዚህ አለች፣ የድሮ ቸርች ታስታውሱኛላችሁ አለች። ምን ማለት እንደሆነ ገብቶኛል። በቃ የድሮን አስታወሳችሁኝ፣ በጣም ነው ወደድኳችሁ፣ እግዚአብሔር ይባርካችኋል። ምን ማለት እንደፈለገች ይገባኛል። ማለት በቃ ተረጋግቼ እግዚአብሔርን ቃል ሰማሁ፣ እግዚአብሔርን አመልኩ፣ ጸለይኩኝ፣ ህብረት አደረግኩ ለማለት ነው የፈለገው። ስለዚህ አይደለም ለወጣቱ እንኳን ራስ ኦልድ ጄኔሬሽኖች ሲመጡ በጣም ኮምፎርታብል ይሆናሉ። ግን ያደረግነው ምንም የተለየ ነገር ሆኖ ሳይሆን ሁሉም በትኩረት በማስተዋል ለእነዚህ ነገሮች ቅድሚያ መስጠት ላይ በጣም ትኩረት እናደርጋለን። የትምህርቶቹን አለፍ ብዬ የተወሰኑትን ለማየት ሞክሬ ነበር እና ደርዝ ያላቸው ናቸው። እንደው ዝም ብሎ መጽሐፍ ቅዱስ ከፍቶ የሆነ ጥቅስ ቦጭቆ አይነት አይደለም። ስርዓት ባለው መንገድ ነው እንዲማሩ እንደሚፈልግ ያስታውቃልና አንተ ያው በስነ መለኮት መግፋትን ማጥናትን ነግረኛል። ሌሎቹም ተመሳሳይ ነው ሁላችሁም። እንደውም አንዳንዶቻችን ስለ መለኮት ተማሪም ነን፣ አንዳንዶቹ ደግሞ ያስተምራሉ። በትምህርት ቤት የተለያዩ እድሉን ሲያገኙ የተለያዩ ቦታ ያስተምራሉ። የቤተ ክርስቲያኒቱ አባላት አብዛኞቹ ወጣቶች መሆናቸው ስላለው እድልና ደግሞ ቻሌንጅ ብናነሳ ደስ ይለኛል። ያ እንዴት ነው የምትረዱት? እንደ እድል ታያችኋላችሁ? ወደ ፈተና ወደ ተግዳሮቱ መጣለው ቀጥዬ ያው ሁለቱንም አንድ ላይ ማንሳት ይቻላል። እንግዲህ ወጣትን ማገልገል እንዳልከው ነው፣ እድልም ነው፣ ደግሞም የራሱ የሆነ ተግዳሮቶች አሉት። ከድሉ ብንጀምር ወደንም ጠላንም ቀጣይ የእግዚአብሔር መንግስት ይዘው የሚሮጡት እነሱ ናቸው። የቤተክርስቲያን ተተኪዎች እነሱ ናቸው። ስለዚህ እነሱ ላይ ስትሰራ ነገን እየሰራ ነው፣ የነገውን መሪዎች እየሰራ ነው፣ የነገ የተለያዩ ፕሮፌሽናልስን እየሰራ ነው። በመንግስት ተቋማት በግል ተቋማት የሚሰሩ የእግዚአብሔር መንግስት ወክለው በተለያዩ ስፍራ የሚቀመጡ ሰዎችን እየሰራ ነው። ስለዚህ ቀላል አይደለም። የእግዚአብሔር መንግስት እየገነባህ ነው። እነሱ ላይ መስራት ማለት ነገን መስራት ነው። ከምናገለግላቸው በጣም የተለያዩ ፕሮፌሽናል ሐኪሞች አሉ፣ ነጋዴዎች አሉ፣ በተለያየ መንግስት ቢሮ ውስጥ የግል ቢሮ ውስጥ የሚሰሩ አሉ። በእነዚህ ሁሉ የእግዚአብሔር መንግስት የምትታየው የምትገለጠው። መርሳት የሌለብን አንዱ ተልኳችን እሱ ነው አይደለ? ክርስቶስ እንዳለን ብርሃን የመሆን ጨው የመሆን ሮል ያለን። ስለዚህ ወጣቶች ደግሞ እንደምታውቀው ብዙ ኦፖርቹኒቲ ከፊታቸው አለ። ስለዚህ የነገውን ቤተክርስቲያን እየሰራህ ነው፣ የነገዋን ሀገር እየሰራህ ነው። ከሁሉ በላይ ደግሞ በእነሱ የእግዚአብሔር መንግስት በተለያየ ስፍራ ሪፕሬዘንትድ ትሆናለች እና ትልቅ እድል ነው። እንደ እድል ስታየው ከምንም ጋር ማታወዳደረው በጣም ደስ የሚል። እኔ ያው እንደ ውስታይኝ እንግዲህ ያው ወጣት ጎረምሳ በመስለም ቀላል አመት ማይባል አገልግያለሁ እውነት ለመናገር እና ገና ልጅ ሆኜ ነው ከዩኒቨርሲቲ ግራጁዌት አድርጌ በወጣሁ ወደ አገልግሎት የመጣሁት እና በዛ ጊዜ ያገለገልኳቸው ልጆች አሁን አንዳንድ ቦታ ሲሄድ እኔ ይረስቻቸው ያስታውሱኛል። የሚገርምህ እንደዚህ ቦታ አገልግለህናል ይላሉ እና it's a blessing። አሁን ትላንት እንግዲህ ልጆች ሆነው ያገለገልኳቸው ናቸው፣ የሃይስኩል ተማሪ ሆነው ያገለገሉ ናቸው። ዛሬ ያለበትን ቦታ ስታይና
ትላንትና በነበረው አገልግሎት በህይወታቸው እግዚአብሔር የሰራውን ሲመሰክሩልህ አየህ በቃ ተስፋ ነው። እነዚህ ልጆች ነገ የት እንደሚደርሱ አናቅም፣ ነገ የት እንደሚገቡ አናቅም። ስቲል አሁንም ደግሞ ብዙ ቦታ ናቸው ያሉትና በጣም ትልቅ እድል ነው ብዬ አምናለሁ። ስለዚህ እነሱ ላይ መስራት ነገን እየሰራን ነው ብለን እናምናለን። አየህ እነዚህ ልጆች የምናስተምራቸውን ብቻ ሳይሆን ደግሞ እያዩት የሚያድጉት ነገር አለ። አሁን አየህ ሁለት ነው አገልግሎታችን። አንደኛ ብዙ ጊዜ እኛ ትኩረት የምናደርገው ዲሊቨር የምናደርገው ላይ ነው፣ የምንናገረው የምናስተምረው ላይ ነው። ግን ከሱ በላይ የምንኖረው ነው ለእነሱ ትልቁ ሞዴል የምትሆናቸው በዛ መልኩ ነው። ስለዚህ እነዚህ ልጆች እያዩን ነው። እኛ ዛሬ ስናገለግል ያውናል፣ ቤተክርስቲያንን ስንመራ ያውናል፣ ከእነሱ ጋር ባለን ህብረት ያውናል። እመኔ ነገ ከዚህ ውጭ አይደሉም እነዚህ ልጆች፣ በተሻለ ከኛ በተሻለ ያገለግላሉ እንጂ ከዚህ አነሳ ያገለግሉ። ስለዚህ ምንናገረውን ብቻ ሳይሆን ሞዴል የምናደርገውንም ነገር እንጠነቀቃለን። ለምን እነሱ ናቸው ነገ ላይ ቤተክርስቲያንን የሚመሩትና ለእኛ እድል ናቸው። ደግሞ ፕራክቲካሊም ስታው በጣም ወጣትን ማገልገል ደስ ይላል። እግዚአብሔር በሰጠን ሸክም በጣም አብረውን ናቸው፣ ኢንጌጅ ያደርጋሉ። ትደነቃለ። እንግዲህ አይተናል በጣም አነስ ያለ ቸርች ብትሆንም ግን እግዚአብሔር በመካከላችን የሚሰራውን ነገር ስታይ፣ እንደ ቤተክርስቲያን የሚሰሩ ነገሮችን ስታይ ወጣት ትውልድ በመያዛችን ጭምር ነው አንዱ። ለምን ትልቅ የሆነ ኃይል አላቸው፣ ጉልበት አላቸው፣ ለሚያደርጉት ነገር ፓሽን አላቸው፣ የተሰጡ ናቸው እና ደስ ይላል። በቃ መነሳሳቱ አለ። በቃ አንድ ነገር ብትል መነሳሳቱ አለ፣ ያ ጉልበቱ አለ፣ አቅሙ አለ እና እንዴት መታደለው ነው የምለው አንዳንዴ እኔ እግዚአብሔር በቃ እንደዚህ አይነት የወጣት ግሩፕ ሲሰጥ ስታገለግል በጣም በጣም እንደ ድል ነው መቆጥረው። ይህን ስንል ግን ተግዳሮት የለም? ተግዳሮት አለ። ተግዳሮቱ አንደኛ ከራሱ ነው የሚነሳው። ወጣት በመሆናቸው ብቻ የራሳቸው ተግዳሮት አላቸው። ላይፍ ላይ ፌስ የሚያደርጉት ነገር አለ። ያው ወጣት ናቸው። ስለዚህ በእድሜ ገና ያንግ በመሆናቸው ብዙ ኤክስፔሪንስ የላቸው። ፕላስ ራሱ እድሜው ራሱ ይዞ የሚመጣባቸው ፈተና አለ እና ቀላል ተግዳሮት በራሳቸው የለም። እሱ ብቻ አይደለም። አሁን እነሱ የሚኖሩበት ዘመን ደግሞ ከባድ የሆነ የንጽረት ዓለም ደግሞ በቃ ጦርነት ውስጥ ነው ያሉት። በቃ ወርልድ ቪው እኮ አሁን እኛ ሁልጊዜ እኛ የምናየው ጦርነት የሚታይ ሆነ እንጂ እኮ አሁን እኮ የማይታይ ጦርነት አለ። በተለይ ደግሞ ይሄ ድረ ዘመናዊነት አስተሳሰብ በጣም ብዙ ወጣቶችን እኮ ቤተክርስቲያኑ ሸርሽባል እኮ። እውነት እንደው ከቸርች ግቢ አልወጡም እንጂ ብዙዎቹ እኮ ኦልሬዲ እነሱ ውስጥ የሀሳብ ሰርጾ ለመንፈሳዊ ነገር በቃ ትርጉም አቅልሎ የማየት እግዚአብሔርን ነገር ቀላል አይደለም እነሱ ጋር ያለው ተግዳሮት እና አንዱ ለእኛም ቻሌንጅ የሚሆንብን ነገር እሱ ነው። ምን ማለት ነው? አገልግሎታችን እነሱ ከሚገጥማቸው ተግዳሮት ጋር ግቡ ቀላል አይደለም። እንደምታውቀው የእኛ ዘመን ትልቁ ቻሌንጅ ያለው በአስተሳሰብ በሀሳብ የሚመጣ አይዲዮሎጂዎች አሉ እና በየቀኑ ፊድ ያደርጋቸዋል። ሶሻል ሚዲያው ፊድ ያደርጋቸዋል። ደግሞ ወጣት ናቸው፣ ማንበብ ይወዳሉ፣ ኪዩሪሲቲ ያለው ውስጣቸው ብዙ እውቀት ከዚህም ከዛም እንትን ይላሉ እና በጣም ቻሌንጅ የሚሆንብህ አንዱ እሱ ነው። ያንን አድሬስ ማድረግ አለብህ እና ትንሽም እንግዲህ የኛ ምስባክ ትንሽ ጠንከር የሚለው ለዛ ነው። ለምን የእነሱ ቻሌንጅ ትልቅ ሆኖ እዚህ መተን ያንን ሰዓት መቀለድ አንችልም እና ስብከት ብቻ አይደለም ለኛ ውጊያም ጭምር ነው። በቃ ይሄ ዘመን እነሱ ላይ መጣል የሚፈልገውን እነሱ ላይ ማስረጽ የሚፈልገውን ነገር ከዛ ጋር ግብግብ ነን እኮ ግብግብ ላይ ነን። ስብከት ላይ ብቻ አይደለንም እና አንዱ ትልቁ ተግዳሮት እሱ ለብዙ ነገር በልነረብል ናቸው፣ ተጋላጮች ናቸው እና ያ ቀላል አይደለም። የአገልግሎት ጠንከር እንዲል ኢንቴንሽናል እንድትሆን የምትሰጣቸው ነገር እንድታስብ ምን እየሰሙ ነው፣ ምንድነው ቻሌንጃቸው፣ ያን ማወቅ አለብህ። እነሱ እዛ አንተ እዛ ካልተገናኘ በጣም እሱ ነው አንዱ ተግዳሮት። ሌላው እንግዲህ ከዚህ ጋር ተያይዞ ራሱ ወጣት ቱዋርድ ዘ ቸርች ወይም ደግሞ ለቤተ ክርስቲያን ያለው አመለካከት ራሱ ቀላል አይደለም። ማለት ከቤተ ክርስቲያን ኤክስፔክት የሚያደርጉት ነገር አለ ማለት በብዙ ተግዳሮቱ ስለሚመጡ ጠንከር ያለ ነገር ራሳቸው ኤክስፔክት ያደርጋሉ። ለዛ ነው እንግዲህ አሁን ካየህ አንዳንድ ቦታ ስትሄድ ወጣቶች ይበዙብሃል እና የብዙዎችን ባክግራውንድ ዝም ብለህ ጠጋ ብለህ ብትጠይቅ እኔ ብዙ ቦታዎች ሄጄ ያገለግላሉ፣ ነባር ቸርቾችም ሄጄ ያገለግላሉ እና ያው ከብዙ ወጣቶች ጋር መገናኘት እድላለኝ እና እንደ ቀረብ ብዬ ሰማቸው በቃ የሆነ እኛን እኮ ቻሌንጅ የሚያደርግ ነገር አይሰጠን ብለዋል። አየህ ኤክስፔክቴሽን አላችሁ። ለምንድን ነው እዚህ ጋር ላላቸው ተግዳሮት አትሊስት ያንን ነገር መቋቋም የሚችሉበት ያንን ነገር ማሸነፍ የሚፈልጉበት ነገር ከቸርች ኤክስፔክት ያደርጋል። ስለዚህ ይሄ ኤክስፔክቴሽን ራሱ ቀላል አይደለም፣ እኛ ላይ ተጨማሪ ሸክም ያመጣል። ይሄ ለምን እነዚህ ሰዎች ለብዙ ነገር ቅድም እንዳልኩ ተጋላጭ፣ ብዙ መጽሐፍት ያነባሉ። አሁን እኮ በቃ ምን ችግር የለባቸውም እኮ ምንም ነገር አክሰስ ማድረግ የሚችሉ ሰዎች ናቸው።
ስለዚህ አገልግሎት ትንሽ ያከብዳል ብዬ አስባለሁና እንደ ሁሉ መዘርዘር ባይቻልም በጣም በረከት ነው፣ በጣም እድል ነው። ግን ቀላል የማይባል ደግሞ ተግዳሮት አለው ብዬ አስባለሁ። የእረኝነት አገልግሎት በሚሰጡበት ሂደት ውስጥ በማማከር ሂደት ውስጥ አንዳንድ ጊዜም እንደው ከመስመር የወጡ ነገሮች ሲመጡ ዲሲፕሊን በማድረግ ሂደት ውስጥ እነዚህ ላይ ምን ያህል ሰሚሲቭ ናቸው? እውነት ለመናገር ይሄ አሁን የሰሚሽን ጉዳይ አሁን ወጣት ሲባል ሰሚት አያደርግም ብለን ነው አስዩ የምናደርገው። ግን መጀመሪያ የሰራው ነገር ማተር ያደርጋል። መጀመሪያ የሰራው ነገር አሁን እኛ ሳንሰራ ነው የምንጠብቀው። አሁን ለምሳሌ እኛ ሁሉንም በሚባል ደረጃ ያስተማርናቸው አንዳንድ ትምህርቶች አሉ። ቤዚክ የሆነው ስለ ቸርች ስለ ቤተክርስቲያን አስተምረናቸው። ቤተክርስቲያን ምንድን ነች? የቤተክርስቲያን መገለጫዎች ምንድን ናቸው? ለምን ባልሰራንበት ነገ የሚያዩት ነገር ግራ እንዳይገባቸው። ለምን አንዱ እንግዲህ መቼም ይሄ የተለየ እውቀት አይደለም። አንዱ የዚህኛው ትውልድ መገለጫ ምንድነው? ለኦቶሪቲ ሰሚት ማድረግ አይፈልግም። የታወቀ ነው፣ የምናየው ነው። ትልልቅ አብዮቶች የሚነሱት በወጣቱ ነው። ለምን የበላይ የሚባል ነገር አይፈልግም፣ ምናምን አይፈልግም። ግን ያ ማለት ግን በቤተክርስቲያን ያለ ትውልድ ደግሞ እንደዛ ነው ማለት አይደለም። አስቀድመን ካልሰራን፣ አስቀድመን ካልዘራን ለማጨድ ሞኝነት ይመስለኛል። ስለዚህ እኛ ባለን ልምድ እኔ እውነት ለመናገር በጣም ሰሚሲቭ ናቸው። ግን ይሄን አስቀድመን ብዙ ሰርተናል። ለምሳሌ አንዱን ለማንሳት ያህል ያው እንደሚታወቀው የእውነተኛ ቤተክርስቲያን መገለጫዎች ምንድን ናቸው? ይሄ ብዙ በዘመናት ሁልጊዜ የሚነሳ ጥያቄ ነው አይደለ? እንግዲህ ከሐዲሳኑ ጀምሮ ብዙዎች ደግሞ የሚስማሙበት አንዱ ምንድነው? እውነተኛ ቤተክርስቲያን አንደኛ ስብከተ ወንጌል ያለባት ወይም ወንጌልን የምትሰብክ ነች ብለው ያምናሉ። ምናልባት በኋላ እናነሳው ይሆናል። አንድ ሀሳብ ለማንሳት ብቻ ነው እዚህ ውስጥ የገባሁትኝ። ሌላው ቅዱስ ስርዓቶችን የምታደርግ ያ ኦርዲናንስ የምንለውን ነው፣ እሱን የምታደርግ ይላሉ። ግን ብዙዎች የሚስማሙበት ከሐዲሳኑ ጀምሮ አንዱ የሚያነሱት ምንድነው? የቤተክርስቲያን ዲሲፕሊንን ነው። መገለጫዋ የቤተክርስቲያን ዲሲፕሊን ነው። ዲሲፕሊን ሲባል ግን ሁልጊዜኛ በኔጌቲቭ ስለምና ሁለት ሳይድ አለው። ፖዚቲቭ የሆነ ዲሲፕሊን አለ። ምን ማለት ነው? ሰዎችን ኢንካሬጅ ማድረግ፣ የእግዚአብሔርን ቃል ማስተማር፣ እሱ ዲሲፕሊን ነው። ሌላው ደግሞ ከክርስቶስ ባህሪ ተካፋይ እንዲሆኑ የእርምት እርምጃ የምትወስድበት ደግሞ የዲሲፕሊን አቅጣጫ አለ። እነዚህም ባይዘው ቀድመን የምናስተምራቸው ጊዜ አለ። ቤዚክ ነገሮችን እናስተምራለን። ስለዚህ ዳይ ነው ቤተክርስቲያን ውስጥ እንዴት መመላለስ እንዳለባቸው ያውቃሉ። ከሁሉ በላይ ደግሞ እኛ ከእነርሱ ጋር ያለ ሪሌሽን ነው ማተር የሚያደርገው። አየህ፣ እኛ ቦስ አይደለንም። እዛ ያሉ መጋቢዎች፣ ሽማግሌዎች ቦስ አለቃ አይደሉም። በጣም ጓደኛሞች ነን፣ የምንስቅ አብረን የምንጫወት። ግን ደግሞ በዚህ ነገር ስንመጣ ደግሞ ያው ኃላፊነት አለብን። ስለዚህ ያንን ልባችንን ስለሚያውቁት ለእነሱ ያለንን ልብ፣ የፍቅር ልብ፣ የመስዋዕትነት ልብ፣ ሳክሪፋይ የማድረግ ኬር የማድረግ ያንን ልብ ስለሚያውቁት እዚህ ጋር ስትመጣ አይከብድም። ይሄ በሌለበት ግን ብመጣ ሊመጣ አይችልም። ስለዚህ ቀድሞ የተሰራ ነገር ለዚህ ይጠቅማል ብዬ አስባለሁ። ስለዚህ ምንም ያህል እንኳን የሚበዛ ወጣት ብናገለግልም በዚህ ነገር እስካሁን ብዙ አልተቸገርንም። ያው ቅር ሊሰኙ እኮ ይችላሉ ለጊዜው፣ ግን የዛን ያህል ልባቸው አይመርም ወይም ቢተር አይሆንም። ለምን? ልባችንን ያውቃሉ፣ ለእነሱ ያለንን ፍቅራችንን ያውቃሉ፣ ደግሞ ለእግዚአብሔር ቃል ያለንን ኮሚትመንትም ያውቃሉ፣ ቫሎቻችን ያውቃሉ። ደግሞ እንደዚህ አይነት ነገር ስናደርግኛ አላማውን እያስረዳን ማለት ሁሉን ነገር ግልጽ አድርገን ስለምናደርግ እስካሁን እንግዲህ እግዚአብሔር እርቶናል ማለት እችላለሁ። ይሄ የደቀ መዝሙር የማድረጊያ ነገረ መለኮታዊ ፍሬምወርካችሁን ማግኘት ፈልጌ ነው የምጠይቅህና በጣም በጣም አስፈላጊ ነገር ነው። ቅድም ያልከው ያልሰጠነውን አልጠይቅም ያልከው ነገር አለ። በጊዜ ሂደት ተማራችሁት ወይስ ቸርች ገና ወደ መሆን ስትሄዱ ይሄ ነገር እንደሚመጣ አውቃችሁ ተዘጋጅታችሁ ነበር ወይስ ኤክስፒሪየንስ አስተማራችሁ? ከባድ ጥያቄ ነው ሚኪ። አይ ቲንክ ሁሉም ያስተምራል። ለምሳሌ የዚህ ህብረት ጅማሮ ላይ ነበረን ሰዎች አስቀድሞም በቤተክርስቲያን ውስጥ የምናገለግል ወጣቶችን ያገለገልን፣ ዩኒቨርሲቲ ተማሪዎችን ያገለገልን፣ ቤተክርስቲያንን ያገለገልን። ስለዚህ እሱ በራሱ ያ መንገድ የሚሰጠን ልምድ አለ። ፕላስ ደግሞ ያገኘናቸው እድሎች አሉ። የመማር እድል፣ የእግዚአብሔርን ቃል የመማር እድል አለ። እሱን ትጨምራለህ። ከዛ ደግሞ ይህን ንብረት ስንጀምር ቁጭ ብለን የማሰቢያ ጊዜም ነበረን። ምንድን ነው እግዚአብሔር ከኛ የሚፈልገው? ቤተክርስቲያን ምንድን ነች? ቤተክርስቲያን እንዴት ነው የምትመራው? ይህም በጣም ኢንቴንሽናል የሆነ ወይም ደግሞ እንግዲህ ኢንቴንሽናል ቢሆን በአማርኛ ሆን ብሎነት እንበል፣ ሆን ብለን አስበንበት የጀመርነው ጉዞ ነው። እውነት ለመናገር
ከጅማሬ ጀምረን አሁን የጨመርናቸው ብዙ ነገሮች የሉም። በጊዜ ሂደት የምንጨምራቸው ነገሮች ቢኖሩም አብዛኛው ነገር ከጅማሬ ጀምሮ በጣም የነበሩ ያሰብናቸው ነገሮች ናቸው። ግን ሁሌ እንጨምራለን፣ ሁሌ እናሻሽላለን። ያው በየጊዜው የሚገጥሙ ቻሌንጆች ሌላ አይነት እይታ ስለሚሰጡ በየጊዜው የምንጨምረው የምናሳድገው የምናዳብረው ነገር አለ። አብዛኛው ነገር ግን ቅድም ባልኩ መንገድ ስለመጣ የተወሰነ ጥንቃቄ አድርገን ነው ይህን ንብረት ስንጀምር የጀመርነው እና በሱ እግዚአብሔር ረድቶናል ብዬ አምናለሁ። በጣም ትልቅ አስተማሪ ይመስለኛል። የቤተ ክርስቲያን ተከላ ኢኒሺዬቲቭ በጣም ዝግጅት የሚፈልግ ነገር ይመስለኛል። እናንተ ራሳችሁ ወጣት ሆናችሁ ስታበቁ ሊመጣ ያለውን አስቡ፣ ተዘጋጅቶ ጊዜ ወሰድን አልከኝና እሱ በጣም ትልቅ ትምህርት የሚሆን ይመስለኛል። really appreciate ከተግዳሮቱ ሳንወጣ ቅድም እንዳልነው አብዛኞቹ ወጣት የሆኑ የምሩቃንና ሰራተኞች ናቸው፣ ፕሮፌሽናልስ ሆነው የሚሰሩ ናቸው ብለናልና እንደማቆም ቤተክርስቲያኒቱ መሀል ከተማ በጣም ምናልባት በጣም ወሳኝ ከሚባሉ የከተማ አካባቢዎች ነው። ወጪዎች አሉት ከኢኮኖሚ አኳያ ምናልባት ለልጆቹ ለራሳቸው ለወጣቶቹ ራሳቸው ከእጅ ወደ አፍ ሊሆን ይችላልና እሱ አላስቸገራችሁም ወይ? that's a challenge። አንደኛውን እንዴት አለፋችሁት? አይኖ እግዚአብሔር ሚራክለስ ነገሮች እንደሚያስኬድ አውቃለሁ፣ ግን my intention is የሚሰሙን ሰዎች የሚመለከቱ ሰዎች የሄዳችሁበት መንገድ እና የምታደርጉትን እንዲያውቁ ስለምፈልግ I think ጥሩ ትምህርት ይሆናል። እንግዲህ ምናልባትም እንደዚህ አይነት ሸክምና ጥሪ ያለን የሚሉ ሰዎች ካሉ እንግዲህ ከጠቀማቸው የኛ ጉዞ እንዳልከው ወጣት አብዛኛው ወጣት እንደማገልገለ በዚህ በፋይናንስ አቅጣጫ ተግዳሮት ሊሆን እንደሚችል ይገመታል። እስካሁን በመጣነው ጉዞ እንግዲህ ያው ቅድም እንዳልከው እግዚአብሔር ረድቶናል። ምንም ያው ክሬዲት የምንሰጠው ለእግዚአብሔር ነው። ሁሌም እንደምንለው ነው እኛ አገልጋዮች ሁልጊዜ ሞቷችን እንደ ቤተክርስቲያን ሞቷችን መዝሙር 44 ነው ማለት በቀስት የምታመን ሰው አይደለም፣ ሰይፍ የማያድነኝም ምህረት ነው እንጂ የፊት ብርሃን ነው ይላል ዳዊት። ሁልጊዜ ይህንን ነው እኛ ስንጸልይ የምንለው። ምንም የምንታመነው ነገር የለንም። እግዚአብሔር ምህረት እዚህ እንዳደረሰን መጀመሪያ መቼም ይህን እውቅና ሳልሰጥ አልነሳም። ስለዚህ እግዚአብሔር ምህረትና ቸርነቱ ከጅማሬ እንዳልኩ ጋር አጀማመሩን ነገርኩ። እንግዲህ ስሚራክልስ ምንም በሌለን ጊዜ ሐሳብ ባለን ጊዜ እንደኛ ጋር የኛ ቤተ እምነት ተከታይ ነው ማንል ሰው ግቡና ጸልዩ ሲል እግዚአብሔር ከዚህ በላይ ምልክት አልሰጠና እንደዚህ አይነት የእግዚአብሔርን ታምራት መናወራቸው ነገሮች አሉ። ግን እንደው በጊዜ በጉዟችን ግን እንደው ምን ነበረ ብዬ ሳስብ ጅማሬ አካባቢ ላይ ያው እስቲል አሁንም አንዳንዶቻችን ከምናገለግሎት ውስጥ አንዳንዶቹ እየሰሩ የሚያገለግሉ ናቸው የሚበዙት። ያው ቤተክርስቲያን ላይ በርደን እንዳንሆን እንደዛም እስከ ቅርብ ጊዜ ኦልሞስት እንደው ትንሽ መሬት ረገጥ ያደረግነው ላለፉት ዓመታት በጥቂት ዓመታት ውስጥ ነው እውነት ለመናገር እንደዚህ አይነት ነገር ውስጥ። ከዛ በፊት እስከማውቀው ድረስ አንተን ጨምሮ ሌላ ስራ እየሰራችሁ ነው ታገለግሉት። ብዙዎቻችን እንደዛ ነን። በቃ እግዚአብሔር በረዳን መጠን እግዚአብሔር ፕሮቫይድ እያደረገን የራሳችን ኑሮ እየኖርን አገልግሎቱን ያገለግላለውና ይሄ አንደኛ በርደን እንዳይሆን ምንጠብቅ እንዳንሆን በቃ ቤዚክ ኮስቱን ከሸፈነ እንደ ህብረት የቤት ኪራያችንን ከሸፈነ እነዛ ነገር ከሸፈነ በቂ ነበር ለረጅም ዓመታት። ስለዚህ ብዙ በርደኖችን አንስተናል። በቃ ኢንቴንሽናል ሆነን አብዛኛው ነገር ቮለንተሪ ነው የተሰራው። እኛ ቸርች ስቲልም ይሰራው እንደዛ ነው። የሙሉ ጊዜ አገልጋይ አለ ብዙ። ግን የሙሉ ጊዜ አገልጋይ ማለት በእኛ ፔድ ማለት አይደለም፣ ነሰሰሊ ፔድ ነው ማለት አይደለም። እንዳልኩ ብዙዎቻችን የተለያየ የትምህርት ባክግራውንድ አለ። ስለዚህ በዚህኛው በተማርነው እያገለገል በዚህኛው ደግሞ በተማርነው ስንመለከት ቤተክርስቲያንን እየጠቀምን እንደዛ ቢያገለግሉ ስቲል አሁን ብዙዎች እንደዛ ናቸው። አሁን ለምሳሌ ሪሴንትሊ እንግዲህ ከባለፈው ዓመት ጀምሮ የቤተክርስቲያን ሽማግሌዎች ስላሉ ዲስከስ እናደርግ ያው አንዳንዶቹ እዛ በሚሰሩትም በቂ አይደለም፣ ግን እዚህም ደግሞ በጣም ተሰጥተው ነው የሚያገለግሉት። ትንሽ ሳፖርት የማድረግ ያህል እንጂ ኦልሞስት ብዙዎች የራሳቸውን ስራ እየሰሩ ነው የሚያገለግሉት። ይሄ ቀላል አይደለም ለቤተክርስቲያን ጅማሮ ላይ በርደን እንዳይሆን በቃ የፋይናንስ ሸክም አገልግሎቱን እንትን እንዳንለው በቃ እንዳንዘናጋ ያደርጋን ነበርና አመጣጣችን እንደሱ ነበር። ይሄ ብዙ ይሄ ትልቅ ገንዘብ የሚፈልጉ ነገሮችን አናደርግም እኛ። በሳምንት አንድ ቀን የምትደረግበት ቦታ ነው ያደረግነው ለረጅም ጊዜ። ከዛም በኋላ እንደ ህብረትም ስንመጣ
ዲማንዲንግ አይደለችም ቸርቻችን እንዳትሆን አድርገናታል። ለምን ይህን ያህል ወጣት ትውልድ ነው የምናገለግለው፣ ትልቅ ፋይናንስ አይንቀሳቀስም። እንደሱ እናደርግ ነበረ። ግን ሪሴንትሊ ደግሞ ያው እንደምታውቀውን በቦሌ ፍላሚንጎ ኤግዚቢሽን ማዕከል አካባቢ ነው እና ያው ሴንተር ነው ቦታው እንዳየኸው እና ሰፊ ነው ግቢውም ቀላል የማይባል አቅም የሚፈልግ ጊዜ ላይ ደርሰን ነበረ እና ወደዚህ ከመጣ እንግዲህ 2 ዓመት ከምናምን ሆኖን ነበረ። ከዛ በፊት ወደ መከኒሳ አካባቢ ነበረ የምናደርገው። አሁን የሚገርምህ አሁን አንተ ያልከው ፓራዶክስ የሚሆነው እዚህ ጋር ነው። የምታገለግሉት ወጣት ነው አልክ፣ ግን በጣም ሰጪ ወጣት ነው ደግሞ። አሁን ደግሞ እየገረመን ያለው እሱ ነው። አሁን ደግሞ እያስደነቀን ያለው እሱ ነው። በጣም በቃ አሁን በቀደም አድርገን ነበረ እንግዲህ ያው ፐብሊክ ስለሆነ ይህን ያህል አመታዊ ስጦታ አለን። በአመት አንድ ጊዜ ስጦታ ጊዜ እናዘጋጃለን። ያ ምንድን ነው ለ1 ዓመት ለቤተክርስቲያኒቷ ለወንጌል ተልኮ የሚውል ነው እና በጣም ነው የሚደንቀው። ሚኪ ወጣት እንደመሆናቸው አይደሉም፣ በጣም ነው የሚቆረሰው። ሳክሪፊሻሉ ቅድም ያልኩ ለዛ ነው። ከገባቸው ኮንቪክሽኑ ውስጣቸው ሲመጣ ምንም ነገር ያደርጋል ያ ትውልድ እና ወጣት አንዱ ኦፖርቹኒቲ ነው በቃ ኢነርጂ ያለው እና የሚገርም ደግሞ ባለፉት ዓመታት የምናየው ነገር ሚራክለስ። ፋይናንሻሊም በጣም የምንቸገር ቤተክርስቲያን አይደለንም። አሁን በቃ ሳክሪፊሻል ይሰጣሉ በጣም ማለት ነው ከምልህ በላይ። እሱ ራሱ ያስደነግጠናል አንዳንዴ እውነት ለመናገር። እኛ ቤተክርስቲያን እንግዲህ ያው ብዙ ስለሚካፍሉ የሚዲያ ስለሆነ ያውቃሉ። ያው ስለ ገንዘብ አይወራም። የኖርማል ሰዓት እንግዲህ የስጦታ የመባ ሰዓት ከዛ ውጪ እሱም በቃ ነው ብለን ከማለት ውጪ በአመት 1 ቀን ከምናደርግ ስጦታ ውጪ እኛ ቸርች ብትመጣ ጭቅጫቃ የለም፣ ስለ ገንዘብ አይወራም። ብትመጣ በፈለግከው ፕሮግራም ብትመጣ የለም እንደዚህ አይነት ነገር። በአመት 1 ቀን ሁላችንም እናውቃለን፣ እንዘጋጃለን። ሁላችንም የዛን ቀን መተን በአመት 1 ለሚደረግ ለወንጌል ስራ እንሰጣለን። በቤተክርስቲያን ደግሞ የቤተክርስቲያን ሽማግሌዎች አሉ በጣም ዋይዝ የሆኑ የሚገርሙ። በጣም በዚሁ አጋጣሚ በዚሁ ላመሰግናቸው ፈልጋለሁ። ያው መንገድ በጣም እግዚአብሔር ከሰጣ ሰዎች አንዱ መሪዎች ናቸው። ብዙ ሰው እኛ ፓስተሮችን ነው የሚያካፊት፣ ከጀርባ ግን በጣም የሚገርሙ ዋይዝ የሆኑ በጣም በቃ በሳል የሆኑ ያንን ገንዘብ ደግሞ በትክክል የሚያስተዳድሩ ባላደራነታቸውን የሚወጡ መሪዎች አሉ። በዚህ መልኩ ነው እስከዚህ የመጣ ነው። አሁን ደግሞ ስትመጣ ይገርማል። ምናልባት አንተ ከመጣበትም ጊዜ አሁን ደግሞ ብትመጣ በብዙ ነገር እግዚአብሔርችን ቤተክርስቲያን እየረዳት ነውና እንግዲህ ሚኪ ይህን ይመስላል። ስለዚህ ኤርሊ ስቴጅ ላይ ሞር በርደን እንዳይበዛ በፋይናንስ እኛ ራሳችን ኢንቴንሽናል ያደረግን፣ ሌትሮን ግን በቃ ትውልዱ ራሱ በደንብ ሲያምንበት ይቆረሳል፣ ይሰጣል። እግዚአብሔር ይመስገን። ያንን ደግሞ በአግባቡ እናስተዳድራለን። የከተማ ነዋሪ ተዘዋዋሪ ነው እንደምታውቀው። በተለይ አሁን አዲስ አበባ ባለችበት ለውጡ ሂደት ውስጥም ምን ያክል ጥናት ቢፈልግም አንድ ሰው በአንድ አካባቢ ምን ያክል በተለይ ወጣት ሲሆን ይቆያል። ስራ አለ፣ ለትምህርት ከሀገር መውጣት አለ፣ ወይም ስደትም አለ፣ ፎርዛት ማተር ቤት መፍረስ አለ፣ ወይም ሌላ ቦታ ሄዶ መኖር አለ እና እሱ ልትሰሩ የምትፈልጉትን ኮሚኒቲ አፌክት ምን ያክል አረጋችሁ? የእናንተ ኤክስፔሪየንስ እንዴት ነው? እንግዲህ ምናልባት የእኛ ቤተክርስቲያን ያው ቀላል የሚባል እድሜ ባይሆንም እንግዲህ ከ5 ዓመት ስለዘለለች ማለት ነው ያለፉት 5 ዓመታት ከዛ ደግሞ ህብረቱን ጨምሮ 9 ዓመት ነው እንዳልከው። ይሄ ቻሌንጅ ምንበት አጋጣሚ ያለው ከሀገር የሚወጡ በትምህርት አሉ ቦታ ቀይሮ። ግን ምንድነው የኛ ላይክ ያው ከተማ ውስጥ እንዳሉ ቤተክርስቲያኖች ነሰሰሊ ኔበርሁድ አይደለም። ካየህ በቃ ዋጋ ከፍሎ የሚመጣ ነው ያለው። ይሄ ቤተሰባዊነቱ መንፈስ ስላለ ያያዙ ስላለ ያ ፌሎሺፕ ስላለ ከሩቅም በቃ ሁሉም እንደዛ ነው። ከጥግ የሚመጣው ሁሉ እንደው ከከተማ የሚወጣው ጥቂት አይሆንም ብለህ ነው። ኦልሬዲ ያ መያያዙ ስላለ እንደ ቻሌንጅ አላየ ነው። ቅድም እንዳልኩ ምናልባት ይሄ ኤጅ ግሩፕ ቅድም እንዳልኩ በቃ ትልቅ እድል ነው የምልህ ላመንብን ነገር ምንም ነገር ዋጋ መክፈል ስለሚችል ኦልሞስት ሁላችንም እዛ ሴንተር ባንሆን ግን እሱ እንደ ተግዳሮት አልሆነብንም። አልፎ አልፎ ከሀገር ያው በጋብቻ በትምህርት እንደሱ አጋጣሚዎች አሉ። እስካሁን ባለው ግን እንትኑም ከባድ ይመስለኛል። በጣም መያያዙ ስትሮንግ ስለሆነ በቃ ሁሉም ዋጋ ከፍሎ ይመጣል። ቢገርምህ እና እሱ በጣም የምንደነቅበት ነገር ነው። እንግዲህ ያው ለወደፊቱ በእርግጥ እንደዛ እንቀጥላለን ማለት አይደለም። እግዚአብሔር ሲያሰፋን እግዚአብሔር ሲረዳን ያው ወደ አጥቢያ ቤተክርስቲያኖች እናስባለን። ለምን ብዙኛ የሜጋ ቸርች ስትራክቸር ብዙም አፕሪሼት አናረግም። ላይክ ያው አንዳንድ ቻሌንጅ ስላለ በሪሶርስ እጥረት ስላለ ነው። አንዳንድ ጊዜ እንደው የተወሰነ ቁጥር አኮሞዴት እስክታደርግ የምትሄደው እንጂ እንደው እግዚአብሔር ቢረዳን ቶሎ አጥቢያዎች አነስ ያሉ
አጥቢያዎች እንዲኖሩ በጣም እንፈልጋለን። አይ ቲንክ እንግዲህ በቅርብ ዓመታት ውስጥ እንደዛ እንደሚሆን አምናለሁ። ለጊዜው ግን ያው ያለችው አንድ ስለሆነች ሁሉም ካለበት ነው የሚመጣው። የሜጋ ቸርችን ስትራክቸር ራሴ መጣኝ። አይ ምክንያቱም ቤተክርስቲያን አሁን ያለው ኖሽን የሚመስለው መግዘፍ፣ ትልቅ ካቴድራል መገንባት የሁነኛ ቤተክርስቲያን ቁመና ሆኖ ይታያልና አሁን ስትል እንዲሁ በጣም መስፋፋቱን አንፈልግም። መጠነኛ ቁጥር ያልከው ሐሳብ በራሱ ትልቅ ትርጉም ስላለው ነው። ለብዙ ቤተክርስቲያናት አንድ ችግር የሚመስለኝ እሱ ይመስለኛል። ኦቨርስትሬች የምናደርገውም ያልተሰጠንን በመስራት ያ አስቸጋሪ ነው። ትንሽ ስለ ቤተክርስቲያን ቅድም ነካክተልኛል። ስለ አመራሩ እናውራ። እንዴት ነው አመራሩ? የሊደርሺፕ መልኩ ምን አይነት ነው? የኛ ያው በሽምግልና ነው። ሽማግሌዎች፣ አወራኞች፣ ያው የተለያየ ስም እንግዲህ አለው። እሱን መስጠት እንችላለን። የሽማግሌዎች አመራር ቡድን አለ። አንዱ ዋነኛው አጠቃላይ ቤተክርስቲያኑ አካሄድ ሁሉን ነገር የሚተልም የሚከታተል ኢንክሉዲንግ ፋይናንሱን ጭምር የሚከታተል አለ። ሌላኛው ዋናው የሆነው ሳለ ሌላኛው ደግሞ አንድ የፓስቶራል ቲም አለ። የመጋቢዎች ደግሞ ቡድን አለ። ያኛው አጠቃላይ የቤተክርስቲያኒቷን መንፈሳዊ እንቅስቃሴዎች ደግሞ በቀጥታ የሚመለከተው እሱ ነው። ስለዚህ ይሄ ዋናው የሽማግሌዎች ወይም የእረኞች ጉባኤ ከሌ ወይም ከጉባኤ ከተወከሉና ከመጋቢዎች ቢሮ የተውጣጣ ነው። ስለዚህ የዚህኛው ኃላፊነት አጠቃላይ ቤተክርስቲያኗን አካሄድ እንቅስቃሴዎችን አጠቃላይ የሆነ የቤተክርስቲያኒቷ አካሄድ ላይ ፎከስ ያደርጋል፣ ትኩረት ያደርጋል። የመንፈሳዊ እንቅስቃሴ ግን በቅርበትና በዋነኝነት የሚመራው ደግሞ የመጋቢዎች ቢሮ ነው ማለት ነው። ስለዚህ ሁለት የአመራር መዋቅሮች ነው ያሉት። ዋናው ያ ቢሆንም ይሄም ደግሞ ቀላል የማይባል አካሄድን የሚወስነው ይሄ የመጋቢዎች ቢሮ ጭምር ነው። ብዙ ጊዜ ችግር የሚፈጠረውም እዚህ ጋር ይመስለኛል። አንዳንድ ጊዜ በአድሚኒስትሬቲቭ ስራውን በሚሰራው የሽማግሌዎች ጉባኤና መንፈሳዊው እንዳልከው የመድረክ አገልግሎቱን እረኝነቱን በማድረግ መካከል የኢንተርሴክት የሚያደርጉበት ቦታ ያለ ይመስለኛልና እንደሱ አይነት ወደ ኮንፍሊክት የሚመራ ወደ አለመስማማት የሚመራ ገጥሟቸው ያውቃል? አይ እንደሱ አልገጠመንም፣ ግን ይሄ ቻሌንጅ ይገባኛል። አንደርስታንድ አደርገዋለሁ። ምንድነው ያው ይሄኛውን ይሄ አመራር የዋናውን የአመራር ቡድን ወይም የሽማግሌዎች ጉባኤ የምንለውን ከመጋቢዎችም ስላሉ፣ ስለዚህ የመጋቢዎችን ፐርስፔክቲቭ አለው። ከዛ ደግሞ ከጉባኤ መጡ ስላሉ እነሱ ደግሞ የኮንግሪጌሽኑን ፐርስፔክቲቭ ይሰጠዋል። ስለዚህ የሁለቱ ሲመጣ በጣም እንትን ይላል። በጣም ስሙም ሆኖ ብዙ ጊዜ ስናየው። ሁለተኛ እኔ ግን እዚህ ጋር መናገር መፈልገው ብዙ ጊዜ ዲስከስ እናደርጋለን መጋቢዎች ስንገናኝ፣ ጥሩ የሚባል መዋቅር ወይም ስትራክቸር የአመራር ስትራክቸር ልንዘረጋ እንችላለን። ምንም ጥያቄ የለውም። የቱ ይሻላል እኮ የሚባል እኮ የለም። አሁን እንግዲህ እኔ የሊደርሺፕ ተማሪ አይደለም፣ ይሄን አላብራራም። ግን ብዙ አይነት የሊደርሺፕ ስታይሎች አሉ። ለአንዱ የሚሰራው ለአንዱ ላይ ሰራ ይችላል። እኔ ሁልጊዜ እላለሁ በጣም ጥሩ ዓለም ላይ ፍሬያማ የሚባልን የአመራር መዋቅር አምጥተህ ፌል ልታረግ ትችላል። ምንድን ነው ችግሩ ስትል አንዳንድ ጊዜ መዋቅሩ ብቻ ሳይሆን ሰዎችን በጣም የምንረሳው ሰው ነው። ዋናው ሰው ወደ መሪነት የሚመጡ ሰዎች ግለሰቦች ናቸው ማተር የሚያደርጉት እንጂ በጣም እንደው በቃ እንደው ከሰማይ ወረደ ቢኖር እንደው የለም ማለት ከሰማይ ወረደ ምን መጽሐፍ ቅዱስ ውስጥ እንኳን ብንሄድ የምንመለከታቸው የአመራር እንትኖች አሉ። እና አሁንም ደግሞ በተለያዩ ቤተ እምነቶች ያለ የአመራር የተለያዩ መዋቅሮች ስታይሎች እንዳሉ እናውቃለን። እና እኔ ሰው ላይ ፎከስ መደረግ አለበት። ለዚህ ነው ሐዋርያ ጳውሎስም በቃ ሽማግሌ አለን እንጂ እንትኑን ይሄ መጽሐፍ ቅዱሳችን በቃ በጣም ዲቴል የሆነ እኮ እንትን አይሰጠንም። ግን ትኩረት የሚያደርገው ማን ላይ ነው? ሰውየው ላይ ነው ይሰጠን። ማለት በቤተ ክርስቲያን ኤጲስቆጶስ መሆን ያለበት ሰው ትኩረቱ እሱ ነው። ሰውየው ነው ማተር የሚያደርገው። አይ ቲንክ ብዙ ጊዜ እኔ የስትራክቸር ችግር አይመስለኝም። እኔ እዚህ ጋር በጣም ተጋጩበት የምትለው ስትራክቸር አንዱ ጋር ሄዶ ደግሞ በጣም ፍሬያማው ሲሆን ታያለ።
ስለዚህ እኛ አይ ቲንክ ሚስ የምናደርገው ነገር በቃ ሰው ማን ነው በቤተክርስቲያን መሪ መሆን ያለበት? መጽሐፍ ቅዱስ እኮ የሚሰጠን ነገር እኮ አለ አይደል? ማለት ኤጲስቆጶስ እንዲህ ሊሆን ይገባል ይላል። በቃ ማለት ዲቴይል ነው የተሰራባቸው ሰዎች ካራክተሩ ያላቸው የተወሰነ ነገር ደግሞ መልኩ እኔ ይቅርታ አድርግልኝና እኔ በእጅ ብልጫ እኮ የሚሆን አይመስለኝም እኮ መሪነት እኮ ማለት በቃ እንደዚህ እጅ አውጥተን እያየን ነው። አሁን የኢትዮጵያ ቤተክርስቲያን እኔ አሁን ይሄ መንገድ አያስኬድም እያልኩኝ አይደለም፣ ግን መሪነትን በጣም የተረዳንበትን ደርዙን ትንሽ ሰፋ ብናረገው ለምን መሪነት በተወሰነ መልኩ ጥሪም ጭምር ይመስለኛል። ማለት ያው እንግዲህ የቆየ ክርክር ነው መቼም መሪ ሆኑ መሪዎች የተወለዱ ናቸው ወይስ መሪዎች በመማርና በምናምን ይመጣ ነው? ሁለቱም ሊሆን ይችላል። በተወሰነ መልኩ ስጦታም ነው ብዬ አስባለሁ። እና ወደ መሪነት የምናመጣቸው ሰዎች ምን ያህል እንደ መጽሐፍ ቅዱሳዊ መመዘኛን የምናመጣቸው ካራክተራቸው የተሰራ የቤተክርስቲያን ሸክምና ልብ ያላቸው ምሳሌ መሆን የሚችሉ ኢጓቸውን የጣሉ ሀምብል ሰርቭ ለማድረግ ያ የክርስቶስ ልብ ያላቸው ሰዎች ናቸው የመጡት ወይ እንጂ በጣም ቅዱስና ንጹህ የምትለው ስትራክቸር ኖሮ ያልሞተ ማንነት ያላቸው መሪዎች ሲመጡ በቃ ቤተክርስቲያን እንደምታየው በቃ በብዙ ጉድ ውስጥ ታልፋለች። እና የኔ የራሴ ቻሌንጅ ነው ባይዘው መልስ እየሰጠው ሳይሆን የሁል ጊዜ ሪሊ የስትራክቸር ችግር ነው ወይስ የሰው ችግር ነው? ኦፍ ኮርስ የስትራክቸር ችግር የሚሆንበት አጋጣሚ አለ። ለምን ሁሉን ፓወር ሰብስቦ አንድ ሰው ስር የሚከት መዋቅር ይሄ ኦልሬዲ በቃ ለብዙ ውድቀት ራሱን ተጋላጭ አድርጓል። ይሄ አንዱ መታወቅ ያለበት አትሊስት የተጠያቂነት ሰንሰለት ያለበት የአመራር መዋቅር መኖር በራሱ ከብዙ ነገር እንድንጠበቅ ያደርገናል። ግን ከዛ መለስ ስንመጣ ግን ጥሩ የሆነ እንኳን መዋቅር ቢኖር በጣም ሰዎች ማተር ያደርጋሉ። ቤተክርስቲያን በጣም ማዝነው በቤተክርስቲያን ያደኩልኝ ስለሆነ ብዙ ነገር አይቻለሁ። በቃ በእድሜ ከፍ ስላሉ ብቻ ወይ ደግሞ በትምህርት ደረጃቸው ትልቅ ስለሆኑ ብቻ አሉን የሆነ ሶሻል ስታተሳቸው ከፍ ያሉ ሰዎች ናቸው ቤተክርስቲያንን ሲመሩ እያየን ያደግ ነው። ግን ደግሞ ልቡ ያላቸው ሰዎች ወደዛ ሲመጡ አታይም። ዝቅ ብለው ማገልገል በክርስቶስ ያየኑ ይሄ የሎሌ አገልጋይነት ልብ ያላቸው ሰዎች ደግሞ ወደዛ ስፍራ ሲመጡ አታይም። ስለዚህ አንዳንዴ መሪዎች መጥተው በቆንጆ ስትራክቸር ውስጥ ፈላጭ ቆራጭ መሪዎችን እናያለን። ስለዚህ የኔ ሁል ጊዜ ስትራግል ነው። ስትራክቸሩን ማተር ያደርጋል፣ ግን ከዛ በላይ ለእኔ ደግሞ ሰዎች ማተር ያደርጋሉ። ስለዚህ እንደ ቤተክርስቲያን እኛ አልሮጥንም፣ ይህንን ስትራክቸር ለማምጣት አልሮጥንም። አብረን ለመሰራት ነው ጊዜ ፈጀ ነው። አብረን ለመጸለይ እግዚአብሔር በእኛ ሊሰራ የፈለገው ምንድን ነው የሚለውን ለማየት ጊዜ ወስደናል። ስለዚህ በብዙ ጸሎት በብዙ በጣም በእርጋታና በዝግታ ቀስ እያሉ ነገሮችን አጥረተን የመጣ ነው እና አሁን እንግባባለን። የሚገርምህ እንትን ያለ እኔነት የለም። ላይክ ሞቲቭን ምን እንደሆነ እናውቃለን። ሞቲቬን ያውቀዋል። በቃ የሁላችንም ኮንሰርን የክርስቶስ አካል የሚል ነው። የክርስቶስ ቤተክርስቲያን ለእግዚአብሔር ክብር የሚያመጣው የቱ ነው እንጂ የኔ ሐሳብ የሚለው አይደለም የሚመጣው። ለእግዚአብሔር ክብርን የሚያመጣው ለትውልድ በረከት የሚሆነው ሐሳብ የቱ ነው የሚለው ነው። አየህ ኮርቫሏችን። ስለዚህ እንደዛ ሲሆን ኦልሬዲ በጣም በቃ ለስራ ይመቻልና ፐርፌክት የሆነ ስትራክቸር የለም። እሱን ማመን አለብን። ግን አትሊስት የተሻለ የሚባል ይኖራል። ከሁሉ በላይ ግን እዛ ስትራክቸር ውስጥ የሚመጡ ሰዎች ግን ማተር ያደርጋሉ ቤተክርስቲያን ብዬ አምናለሁኝ። ሚኪ እንግዲህ በጣም ጥሩ ፖይንት ነው ያነሳው። እናንተ ጋር ቅድም ስለ ምርጫ ማስተላለፍ ነበር። የኮታ ጉዳይ የምርጫ ጉዳይ ምናምን በጣም አንደኛው ረባሹ ነገር እሱ ይመስለኛል። በምርጫ ነው የሚመጡት ከኮንግሪጌሽኑ ወይስ የአገልግሎት ተርም አላቸው ሽማግሌዎች ወይስ እስከ ሄደ ነው የሚሄደው? እንዴት ነው? እኛ እንደው ሆነን ለመናገር እንደው በመተዳደሪያ ያህል የግዴታ ምርጫ አስገባ ልትባል ትችላለህ። ሆነን ለመናገር በኮንቪክሽን ደረጃ እኛ በእጅ ብልጫ በምርጫ ያደረግነው የለንም። እውነት ለመናገር ያው ይህንን ሳወራ እንግዲህ የምናገለግለው ትውልድ ስላለ ማለት ጭምር ነው እና በማየት ብስለት አይተን ህይወታቸውን አይተን እነሱን ግን አቅርበናል። የዛሬ ስንት ዓመት ቆይቷል። ከእነዚህ ሰዎች እንዲመሩን አስበናል። በጣም ደስተኞች ሆነው ጉባኤው ተቀበላቸው፣ ጸለይንላቸውና ወደዚህ ያመጣናቸው። ስለዚህ በሪኮሜንዴሽን ነው ያመጣናቸው መጋቢዎች ማለት ነው። ለምን እውነት ለመናገር እዚህ ጋር በግልጽ ባወራ ደስ ይለኛል። እውነት ለመናገር ከጀመሩት ውስጥ ስለሆንኩኝ ይህን ህብረት ለእኛ የሚመች ስትራክቸር አልፈለግንም። ሞር እኛን የሚገለን ስትራክቸር ነው የፈለግነው። የእኛን ኢጎ ፊድ የሚያደርግ ሳይሆን እንደውም የእኛን ኢጎ ትንሽ ሚጫን። ስለዚህ የበላዮቻችንን ያመጣ ነው። ይገርም እንችላለን ባይዘው እንደ ብዙዎች ዛሬ
ቸርች ቤተክርስቲያን ተክላለ እንደሚሉት ሲስተሙ ለኛን በቃ እንዲመች ኮምፎርታብል እንዲሆን የሚያደርግ እንደውም ስጋም ወደሱ አይደለም በቃ አንተ በላይ መሪ አዛዥ እንድትሆን ግን የመጀመሪያ የውስጥ እምነታችንና አቋማችን ምን ነበረ ትውልድን የምትሻገር ቤተክርስቲያን በእኛ አገልግሎት በእኛ ዘመን የምትቆም አይደለም የፈለግነው እኛ ሳን ነው ምናልባት እግዚአብሔር ለዚህ ቤተክርስቲያን የጅማሩ ምክንያት ያደረገን ይሆናል ለሱ ደግሞ በእግዚአብሔር ዘንድ ዋጋ አለ ከዛ በኋላ ግን እኛ የሚመለከተን እቺ ቤተክርስቲያን የሚያሳድግ እግዚአብሔር ነው ደግሞ የትውልድ ትሆን ትውልድ እየተረከባት የምትሄድ ትሆን ይሄ የኛ አቋም ስለነበረ አልፈለግነው በቃ ቲፒካል ፓስቶራል ማድረግ እንችል ነበር እውነት ለመናገር ምናገለግለው ወጣት ነው ይሄን ያለ የሊደርሺፕ ጥያቄ የለው እንኳን አይደለም እኛ ቲም ሆነን እኔ ብቻዬን በመራው ራሱ አምኖ ሊከተል የሚችል ትውልድ ነው ግን እንደሱ አይደለም ያሰብነው እኛ እንዳልኩ ቀደም እነዛ ሁሉ ኤክስፖዠር እግዚአብሔር ሰጥቶናል ብዙ ነገር እናያለን እና ግራቀኛችንን እናያለን ታሪክን ታጠናለህ እና በጣም ስትራግል ነበረ ስለዚህ ነው አያዋጣም ለቤተክርስቲያን የሚያዋጣው የቱ ነው ከኛ በኋላ ቤተክርስቲያን እንድትቀጥል ከኛ በኋላ ትውልድ እንዲኖር ብለን ነው እንወሰን ስለዚህ እንወሰን መሪዎችን ሪከመንድ ስናደርግ እኛ ሞተን ነው በቃ ኖ ተጠያቂነት ያስፈልገናል እኛ አሁን እንኳን አንዳንድ መጋቢዎች በእውነት ያሳዝኑኛል ቢደክማቸው አገልግሎት ማቆም አይችሉም የሚሰጡት ሰው የለም እንዴት በቃ አሁን እኛ ጋር ስትመጣ እኔ በአመት ስንት ይሰብካል በጣም ጥቂት ቀን ሄደ ዩቲዩብ ቼከር በቃ ብዙ ነን እንዴት እረፍት እንዴት መባረክ እንደሆነ አየህ ለቤተሰቡ ጊዜ መስጠት ይችላል ፓስተሩ ኢቭን አካዳሚካሊ ራሱ ኤክሲድ ማድረግ የሚፈልጉ አገልጋዮች ይማራሉ ለምን አንድ በርደን አንድ ሰው የለም የተከፋፈለ ነውና ሁሉን ራሳቸው ዙሪያ ሲሰበስቡት እድሜያቸውን እያሳጠሩ መሆናቸውን አያውቁም ምን ያሳዝኑኛል ሳያቸው አንዳንዶቹ ፊዚካል ስታያቸው ኤግዞሽን ታይባቸዋል በቃ ለምን ገብቷል የሚመስላቸው ቶሎ ለመሮጥ ለመፍጠን ነው የሚሉት አየህ አንዳንድ ጊዜ እግዚአብሔር በረጅም ጊዜ አገልግሎትህ እያበራ ሻይን እንዲያደርግ ፈልጎ አንተ 100 ሜትር ታደርገዋለህ ማለት እንደ ሻማ ቀስ እያልክ እያበራ ሚር ስችል እንደ ጠፋ እንደተለክሰው ብለህ እንድታልቅ ያደርግሃልና በጣም አጀማመርህ ማተር ያደርጋል ሊደርሺፕ ላይ ያለ አመለካከት በጣም ማተር ያደርጋል ሪስፖንሲብል መሆን አለመጥላት የቤታችንነት እኮ አይደለም አሁን ተጠያቂነት ማለት ነው ተጠያቂነት ተጠያቂነትን መዘርጋት ለራስ ጤናኛ እንድትሆን ያደርጋል ልከኛ እንድትሆን ያደርጋል ባይጠላ ጥሩ ነው ስለዚህ ይህንን ስለምናስብ እንዴት አድርገን ነበርን እኮ ስንመጣ አብረን ቅድም እንዳልኩ ሶስታችን አለን ሶስት በዋና መታቀን ግን ከዛ በኋላ ደግሞ አብሮን በቅርበት የሚያገለግሉ አሉ በሰል ያሉትን በእድሜም ጠና ያሉትን አቀረብናቸው ስለዚህ አብረን ስንወስን ከነሱ ጋር ነው የምንወስነው ከዛ በኋላ መጣን የሆነ ጊዜ ደግሞ ኦፊሻሊ እንግዲህ ያው መንገድ ቤተክርስቲያን እንትን ስንል የዛኔ ያው ሲሪየስ እንደሆነ ስለገባን ቀድሞውኑ በጊዜ ሂደት እያየናቸው ብስለታቸውን ለጌታ ያላቸውን ነገር የህይወት ምሳሌነታቸውን እያየን ያቀረብናቸው ቀድመን ነው እያቀረብን የመጣ ነው ከዛ በኋላ እነሱ ላይ የሚጨመሩትን ጨምረን ነው ከዛ በኋላ በጉባኤ ጸልየን ከዚህ በኋላ ቤተክርስቲያንን አብሮን እንዲመሩ እነዚህ ሰዎች አስበናል ብለን ኦፊሻል አረግን ማለት ነው የተርም ጉዳይ አሁንም ብዙ ምናምንበት ነገር አይደለም የለም ማለት ሳይሆን እንደምታውቀው ያው ኢትዮጵያ ውስጥ በጣም የተርም ጉዳይ በጣም ይወደዳል ግን እኔ አሁንም እኔ አይደለም እንግዲህ አሁን አንዳንድ የዛ ኤገስት ከአንዳንድ የሊደርሺፕ ተማሪዎች ጋር ሁሌ እናወራለን አጨቃጫቂ ነው ጥሩ የሚሰራ ፖቴንሻል ያለው በጣም ፍሬው እያዩ ያለው ሰው ተርም ቢኖርም ግን በቃ አንድ ተርም ነው ብለህ ከምታወርደው በተወሰነ ጊዜ ቼክ የምታደርገው ተርም ቢኖር ጥሩ ነው ግን የምታቋርጠው ባይሆን ጥሩ ነው አስፋራስ ሄልዚ ሆኖ እየሄደ ካለ መቀጠል ይችላል የሚል አቋም አለን ሁለት ተርም አገልግሎ ያርፋል አንድ ተርም ምን ማለት ነው የሚል እኔ ብናስበት ጥሩ ነው ክፋት ባይኖረውም ግን እስቲ ይህችን ነገር ኢንተርቴን ብናረጋ ጥሩ ስለዚህ እንደ ተርም ያስቀመጥናቸው አሉ በመተዳደሪያ ደንባችን ግን የሚቋረጥ ላይሆን ይችላል ማገልገል በሚችሉበት ጊዜና አስፋራስ ፋክሽናል እስከሆኑ ድረስ ሊቀጥል ይችላል ተርሞች ግን ቼክ ፖይንቶች ተርሞች እንደ ቼክ ፖይንቶች ይኖሩናል እነሱ አሉ በዚህ መልኩ ነው እንዲሁ አሰፋት ነው በጣም ጥሩ ነው አሁን የተርም ጉዳይ ስናነሳ ለምንድነው ተርም የሆነው የሚለውን እያሰብኩ ነበርና አንደኛው ምክንያት የሚመስለኝ የወንጌላውያንን አገልግሎቶች እና ቤተክርስቲያናት
የመዘገበ ፈቃድ የሚሰጠው መንግስት ነበር እንደምታስታውሰው እና እንደ ማህበር ነው የሚያየን። ስለዚህ አንድ ማህበር ጠቅላላ ጉባኤ ያለው ጠቅላላ ጉባኤ የሚመርጠው ስራ አስፈጻሚ ቦርድ አለ። ስለዚህ ቦርድ ደግሞ ተርም ሊኖረው ይገባል። በዚህ ጊዜ ውስጥ ነው ከተጠያቂነት አኳያ መንግስት ያየበት የራሱ አሰራር አለውና እንዳልከው ሃይማኖታዊው ብይን ጎሎታል እና እሱም ይመስለኛል በሌሎቹ ቤተ እምነቶች እንደሱ አናይም። ለትልልቆቹ በራሳቸው ስርዓትና አካሄድ ነው የሚሄዱትና ሜቢ የዛ ተጽዕኖ ይሆን አንደኛው ፋክተር ሊሆን ይችላል እንደሆነ። አሁን በካውንስሉ እንዴት እንደሆነ በርግጥ በደንብ አላውቅም። አሁን ስታንዳርድ አውጥቷል መጀመሪያ አካባቢ አለበት ይመስለኛል። አሁን ስታንዳርድ አለው። ስታንዳርዱን ነው የተወሰነ ይሰጣሉ፣ ግን አስገዳጅ ነው የሚለውን እርግጠኛ አይደለም። ግን አሁን መጀመሪያ አካባቢ አይ ቲንክ ካውንስሉም ገና በደንብ ስቴብል አላደረገም ነበር። ብዙ አይነት መተዳደሪያ ደንቦች ነበሩ፣ ግን አሁን ስታንዳርድ ያወጡ ይመስለኛል። እርግጠኛ አይደለም፣ ዲቴል አላውቅም። እኛ ሀገር ቤተክርስቲያን መትከል እንደ ትልቅ ነገር ሆኖ ይታያል። የሚበረታታ አይደለም፣ የሚወገዝም እንደሆነ አስታውሳለሁ። ወደ ኋላ እጂ ቤተክርስቲያን እኮ ሊከፍት ነው ይባላልና ምንድነው ችግሩ? ይመስለኛል እረዳቸዋለሁ ከምን አንጻር ይህን እንደሚሉ ይገባኛል። በራሱ የማይበረታታ የማይፈለግ ነገር ሆኖ አይመስለኝም፣ ግን ከነባራዊ ሁኔታ ተነስተው ይህን እንደሚሉ በጣም እርግጠኛ ነኝ። ለምን የሚተከሉ በተለይ በቅርብ ጊዜ እየተተከሉ ያሉ ቸርቾች ጥቂቱ ነው ጤናማ ስታው፣ እውነት ለመናገር ጥቂቱ ነው ስልህ አብዛኛው የአመራር መዋቅራቸው የአስተምህሮ ጉዳይ ስትመለከት ብዙ እንደዛ እንዳንል አርጎናል። በቃ አልተቃ ይጨመሩ ይብዙ የእግዚአብሔር መንግስት እየሰፋ ነው ምናምን የሚለውን እንድንል አላደረገ። እኔ እስከማስታውስ ከ20 ዓመት በላይ ይመስለኛል የቸርች ተከላን የመፍራቱ ልመጣልህ ነው። ምንድነው ከዚህ ነው የሚመጡት፣ ግን በእግዚአብሔር ቃል ስንፈትሸው ትክክል ነው ወይ ነው። አሁን ልመጣ የፈለኩት ወደሱ ነው። በእግዚአብሔር ቃል አንፃር ስንመጣ በፍጹም ይሄ ትክክል ነው ብዬ አላምንም። ነባሪያ ሁኔታ የምናየው ነገር እንደዛ አስባለን ማለት የእግዚአብሔር ቃል እንደዛ ይላል ማለት አይደለም። ይሄ በጣም ከባድ ነው። ለምንድነው ከባድ የሚሆነው? የእግዚአብሔር መንግስት እኮ መስፋት አለባት። ሰዎች ወንጌል መስማት አለባቸው፣ ደቀ መዝሙር መደረግ አለባቸው። ስለዚህ ይሄንን ካሰብን የእግዚአብሔር መንግስት ሁሉን አሁን ገዝታ ቁጭ አላለች። እንደኛ እኮ የሥነ መለኮት ፍሬምወርካችን እኮ አይደለ የእግዚአብሔር መንግስት ኦልሬዲ በክርስቶስ ኢየሱስ አይደለ ታውጃለች፣ ግን ደግሞ ሁሉን ገና አልገዛችም። ስለዚህ ኦልሬዲ በትኖት የት ነው እያለ፣ ስለዚህ ገና የእግዚአብሔር መንግስት እየሰፋች ብዙዎችን እየወረሰች መሄድ አለባት። ይሄንን ምናምን ከሆነ በቀጥታ አንዱ ምናምነው ነገር የቤተክርስቲያን ተከላ ነው። ስለዚህ ነባሪያ ሁኔታ እንደዛ ቢያስብለንም ግን ደግሞ መጽሐፍ ቅዱስ ያንን እንድንል ያስደፍረናል ብዬ ያላምንም። ስለዚህ ይገባኛል ስል ትክክል ነው ማለት አይደለም። ከሁኔታ ተነስተው ሰዎች እንደዛ ይላሉ፣ ግን ትክክል አይመስለኝም። እንደ እግዚአብሔር ቃል ስናይ ቤተክርስቲያናት መተከል አለባቸው፣ የእግዚአብሔር መንግስት መስፋት ካለ፣ ወንጌል መሰበክ ካለበት፣ ሰዎች ደቀ መዝሙር መደረግ ካለባቸው ገና ነው። ገና እኮ ቤተክርስቲያን እኮ ያልተተከለባቸው ብዙ ቦታዎች አሉ እኮ፣ ወንጌል ያልሰሙ እኮ ብዙ ማህበረሰቦች አሉ። ግን ችግሩ ምንድነው? ጂኦግራፊካሊ የሆነ ቦታ ጭቅ ስለሚሉ በተለይ ደግሞ ከተማ ላይ ስለሚበዙ በቃ በጣም በቃ በዛ እንድንል እንደዚህ አይነት ስሜት እንዲሰማን አድርጎናል። ግን ደግሞ ወጣ ስትል እኮ በፍጹም በቃ ቤተክርስቲያን ፈልገህ ማታገኝበት ቦታ አለ። ስለዚህ እንደውም ያስፈልጉናል። እኔ ምንድነው ማስበው ቤተክርስቲያን ተከላ ራሱ ምንድነው የሚለውን አይ ቲንክ ብንረዳው ጥሩ ነው። ቤተክርስቲያን ተከላ ማለት በታላቁ ተልእኮ ማዕቀፍ ውስጥ የምናየው ነገር ነው። ታላቁ ተልእኮ ምንድነው? ሰዎችን በወንጌል መድረስ፣ ህዝቦችን መጽሐፍ ቅዱስ እንደሚል፣ ከዛ ደግሞ እነሱን ደቀ መዝሙር ማድረግ በሚለው ማዕቀፍ ውስጥ ስናይ የቤተክርስቲያን ተከላ ናቹራሊ የሚመጣ ነው። ተፈጥሯዊ ሂደቱን ጠብቆ የሚመጣ ነው። በወንጌል የሚደረሱ ሰዎች ካሉ እነዛ ሰዎች ደግሞ ደቀ መዝሙር ማድረግ ካለብን የሆነ የአማኝ ማህበረሰብ እየተፈጠረ ነው ማለት ነው። ምንድነው የአማኝ ማህበረሰብ? ቤተክርስቲያን ማለት ነው። ቤተክርስቲያን እኮ ማለት የአማኞች ማህበር ማለት ነው። ባጭሩ እንደው በጣም ሳናወሳስበው ማለት ነው።
ስለዚህ በታላቁ ቤተክርስቲያን ተከሉ የሚል ነገር መጽሐፍ ቅዱስ ውስጥ የለም ማለት ምንም ይቀላል እኮ ነው። ቃል በቃል ሄደን እናገኘዋለን እንዴ? አናገኘውም እኮ። የተሰጠን ታላቁ ተልእኮ ነው። ታላቁ ተልእኮ ግን አንዱ ማስፈጸሚያ ምንድነው? ቤተክርስቲያን ተከላ ነው። በዚህ ረገድ በሚሽን ላይ ብዙ የሚያስተምሩ የሚጽፉ ሰዎች እንደሚሉት ነው ውጤታማው የወንጌል ስርጭት ቤተክርስቲያን ተከላ ነው ይላል። በጣም ወደዋለሁ። ውጤታማው የወንጌል ስርጭት ቤተክርስቲያን ተከላ ነው። የወንጌል ስርጭት ፕሮግራም የሆነ ጊዜ ይቆማል፣ ይቋረጣል። አየህ፣ ቤተክርስቲያን ግን ስትተከል በቋሚነት ወንጌልን በመስበክ ሰዎችን ደቀ መዝሙር በማድረግ በዛ ሂደት ውስጥ አለች። ስለዚህ ውጤታማው እንደውም የወንጌል ስርጭት ቤተክርስቲያን ተከላ ነው ይላሉ። ስለዚህ በታላቁ ተልእኮ ማዕቀፍ ውስጥ ካላየ ነው የቤተክርስቲያን ተከላን አይ ቲንክ ሚስ እናደርጓለን ፖይንቱ። ስለዚህ ሂዱ የተባለ ማህበረሰቦች ነን፣ ሂዱ የተባለ ማህበር ነው። ስለዚህ በመሄድ ሂደት ውስጥ ቤተክርስቲያን ትወለዳለች። ተፈጥሯዊ ነው። አሁን የምናየው ነባራዊ ሁኔታ እሱ ነው አይደለም። ይሄ የሚያሳዝነው እሱ ነው። ቤተክርስቲያን ምንድነች? ቤተክርስቲያን ተከላን አንደርስታንድ አድርገን አይደለም በዚህ ጊዜ ቤተክርስቲያኖች እየተተከሉ ያሉት። እና እኔ አንድ ነገር ማለት ፈልጋለሁ። ወደድንም ጠላንም ብንፈልግም ባንፈልግም ቤተክርስቲያኖች ወይ በጤናማ መልኩ እየተተከሉ ነው ወይም ደግሞ ጤናማ ባልሆነ መልኩ እየተከፈቱ ነው። አሁን የሚሻለው ምርጫው የኛ ነው። ስለጠላ ነው አናስቆመው። የሚሻለው ነገር ትክክለኛው መጽሐፍ ቅዱሳዊ የቤተ ክርስቲያን ተከላን ተረድቶ ይልቁኑ ደግሞ እንደዚህ አይነት ሸክም አለኝ የሚሉ ሰዎችን ጤናማ በሆነ መልኩ ቤተ ክርስቲያኖች እንዲተከሉ መርዳት ነው እንጂ ይህንም ባናረግ ጤናማ ባልሆነ መልኩ አሁን እንደምናየው ቤተ ክርስቲያኖች እየተከፈቱ ነው። እየተከሉ ነው አላልኩም፣ እየተከፈቱ ነው። ስለዚህ ምርጫው ምንድን ነው? መጥላት መግፋት አይመስለኝም። የሚሻለው ትክክለኛ መጽሐፍ ቅዱሳዊ የሆነ ፍሬምወርክ ብናዘጋጅ ይሻላል። እሱም ብናረግ ለእግዚአብሔር መንግስትም ትልቅ ግብዓት ነው። ሰዎቹንም ደግሞ ሸክም አለኝ የሚሉትን ሰዎችም ኢንካሬጅ አድርገን ከማይሆን ከሚያዩት ነገር የተነሳ ቤተክርስቲያን እንዲህ ነው ብለው እንዳያደርጉ እንጠብቃቸዋለን ብዬ አስባለሁ። እና ወደንም ጠላንም እየተደረገ ስለሆነ መጥላቱ መግፋቱ ይሄው እንደምታየው ነው። ላለፉት እንግዲህ 20 ምናምን ዓመታት እንኳን አንተ ባልከው እኔም እንግዲህ ያንግ እድሜ ጀምሮ ማቀው ታሪክ ስለሆነ ቢባልም አልቆም ጭራሽ ብሶበታል። ስለዚህ አፕሮቻችንን መቀየር ያለብን ይመስለኛል። አፕሮቻችን መሆን ያለበት ቤተክርስቲያኖች መተከል አለባቸው፣ ግን እንዴት፣ በማ፣ ምን እናድርግ የሚለውን ብንመልስ ይሻለናል ብዬ አምናለሁ። እናንተ እንደጀመራችሁት አይነት የቤተክርስቲያን ተከላ ሂደት መጀመር ለሚፈልጉ ወጣቶች ምን እናስቀምጥላቸው? ምክንያቱም በነባራ ቤተክርስቲያናት ላይ በተወሰነ ደረጃ ጥናት ቢጠይቅም ይሄ ዲስኮንቴንትመንት ያለ ይመስለኛል። የጀነሬሽን ጋፕ እየሰፋ ሲመጣ በቤተክርስቲያናት መካከል ያሉ ችግሮች መወሳሰብ፣ ተቋማዊነት እየገዘፈ ሲመጣ በራሱ የእረኝነት አገልግሎትን አፌክት የሚያደርገው እና እንደ ኪንግደም ሜንታሊቲ እየቀነሰ መምጣት የመሳሰሉት ትርጉም እያጣ ሃይማኖተኝነቱ ግን የበለጠ እየጠነከረ ይሄዳልና እኛ መቼም አልቲሜትሊ ሰዎች በክርስቶስ ኢየሱስ እንዲያምኑ ደቀ መዛሙርት እንዲሆኑ እንጂ የሆነ ቤተ እምነት አባል መሆናቸው አለመሆናቸው ዋና ጉዳይ አይመስለኝም። በዚህ አይነት ዲስኮንቴንትመንት ውስጥ ላሉ ቤተክርስቲያንን የመትከል ኢኒሼቲቭ ልባቸው ቅድም እንዳልከው ሸክም ያላቸው ወጣቶች እንዴት ሄዱ? ምን ያርጉ? ምን መንገድ እናሳያቸው? ሰፋ አድርገህ ልታየው ትችላለህ። ካሉበት ቤተ እምነት ሲወጡ እንዴት አይነት ግንኙነት ይኖራቸው የሚሉትን ጨምሮ ብናየው እንግዲህ እንደዚህ አይነት ሸክም አለኝ ለሚሉ ምን እናደርግ ይመስለኛል። እኛ እንዳለመታደል ሆኖ እንግዲህ የኔ እውቀትም ውስንን ሊሆን ይችላል፣ ግን ብዙ እንደዚህ አይነት ተቋም አላይም ኢትዮጵያ ውስጥ ብዙ። አሁን ለምሳሌ ከኢትዮጵያ ውጪ በስም ልጠራቸው የሚችላቸው የሚሽን ድርጅቶች አሉ። ምንድነው የሚያደርጉት? እንደዚህ አይነት ሸክም አለኝ የሚሉ ሰዎችን አንደኛ በቃ ይፈትኗቸዋል። ሊትራሊ ማለት በትክክል በቃ ይህ ሰው በእርግጥ ቤተክርስቲያንን የመትከል ቤተክርስቲያንን የመምራት የማደራጀት ጥሪው ሸክሙ እንዲሁም ደግሞ አስፈላጊ የሆነ ክህሎት አለ ወይ ብለው በዛ ሂደት ያሳልፏቸዋል። የሚገርመ ካመኑበት አንደኛ እነዛ ኦርጋናይዜሽኖች ናቸው ሳፖርት ፋይናንስ አይቸገሩም። ገብቷል። እንደኛ ቅድማ የመጣነው ሂደት አይታል ፋይናንስ በርደን እንደሆነብን ይሄድ ናቸው የራሳችን መንገዶች። ይሄ ለነሱ ጥያቄ ሆነ
ፋይናንስ ፕሮቫይድ አድርጓቸው አስፈላጊ የሆነ ማቴሪያሎችን የተለያዩ ሪሶርሶችን ፕሮቫይድ አድርጓቸው ያስጀምሯቸዋል። ይሄ በጣም ትልቅ እድል እኮ ነው። አንደኛ ጤናማ ሰዎችን ወደዚህ የቤተክርስቲያን ተከላ እያመጣን ነው። በዚህ ውስጥ ደግሞ ጤናማ የሆነ ሪሶርስ እየሰጣቸው ነው። ስለ አመራር ሊሆን ይችላል፣ ደቀ መዝሙር የሚያደርጉባቸው ማቴሪያሎች ሊሆን ይችላል። የተለያዩ ስትሰጣቸው እየቀረስክ ነው፣ የነገይቷን ቤተክርስቲያን እየቀረስክ ነው ትሄደው። ስለዚህ ለእነዚህ ሰዎች እረፍት ነው የሚሆነው። ስለዚህ እንደዚህ አሁን ማድረግ ብንችል ኖሮ ሁልጊዜ የሚቆጨኝ ነገር ኢትዮጵያ ውስጥ እሱ ነው። እንደውም ከማጥላላት ከመግፋት እንትን ከማለት ይልቅ እንደዚህ አይነት መንገድ ቢኖር ኖሮ እኔ እንደው እንትን ለማለት ቢሆንም እንደው ለፍርድ ባይሆንም ይሄን የምናገረው ጀጅመንታል ሆኜ አይደለም፣ ግን አሁን ቤተክርስቲያን ከፍተናል ከሚሉ ሰዎች ምን ያህሉ ጥሪ ያለው፣ ምን ያህሉ ስለ ቤተክርስቲያን ተረድቷል፣ ምን ያህሉስ መንፈሳዊ ጥሪ ሸክሙ ብቻ ሳይሆን ደግሞ ለዛ የሚያስፈልገው ዝግጅትና ክህሎት አለው ብለህ ብትጠይቅ እንግዲህ መልሱን እኔ ለተመልካቾቻችን ተወዋለሁ። ሲጀምር እኮ ቤተክርስቲያን እኮ አትከፈትም እኮ። አሁን እኮ በጣም የሚያስደነግጥ ዘመን መጣ እኮ ማለት ቤተክርስቲያን ሁለት አይነት መልክ አላት አይደለ? አንደኛ ኦርጋኒዝም ነች ወይም ሊቪንግ ኦርጋኒዝም ነች እንላለን፣ ወይም ህያውነት ያላት አካል ነች። በሌላ መልኩ ደግሞ ኦርጋናይዜሽን ነች፣ ተቋማዊ መልክ አላት። እንደውም አንዳንዶች ሁለቱን ቃል ያገጣጥሙትና ኦርጋናይዜሽናል ኦርጋኒዝም ነው ኦርጋናይዜሽን ምናምን ብለው ብቻ የሚያቃጥሙ ሁለት ያገናኙታል። ሁለት መልክ አላት። ምትተከለች ምን ማለት ህያውነት ካልን ትተክላታለህ፣ ታድጋለች፣ ትሰፋለች ነው። ለምን? ይህ በመጽሐፍ ቅዱሳችን እንመለከታለን። የእግዚአብሔር ቃል ይሰፋ ነበር፣ ዕለት ዕለት ሚሊዮኖች ይጨመሩ ነበር ይላል። ጳውሎስ ደግሞ አንደኛ ቆሮንቶስ ላይ እኔ ተከልኩ አጠጣው እግዚአብሔር ግን ይልበ የምታድግ የምትሰፋ ኦርጋኒዝም ነች፣ ህያውነት ያላት ተቋም ነች። ሌላ መልኳ ግን ደግሞ ተቋማዊ መልክ አላት፣ አደረጃጀት አላት፣ አመራር አላት። አየህ በሐዋርያት ሥራ ስንመለከት ለምሳሌ የመጀመሪያው ሐዋርያው ጳውሎስ የወንጌል ተልእኮ ብና 13-14 ላይ የተለያዩ ከተሞች ከሰበከ በኋላ ምዕራፍ 14 ወደ መጨረሻ ላይ መጥቶ ቀድሞ ወደ ነበሩበት ምናል ወደ ተመልሰው ማደራጀት ያጽናኗቸውና በብዙ መከራ እንዲጸኑ እያስተማሯቸው ከዛ በኋላ ደግሞ ሽማግሌዎችን እየሾሙላቸው ታያለ። ሰበኩ፣ የሆነ ኮሚኒቲ መጣ፣ ከዛ በኋላ አደራጃቸው። ሲያደረ ሽማግሌዎች ሲሾሙ ታያለ። አየህ ኦርጋኒዝም ነች፣ ኦርጋናይዜሽን ነች። ምን ያህል እንረዳዋለን? አሁን እኮ ኦርጋናይዜሽን ወይም ደግሞ የሆነ ጉዝ ነገር ነው የምትመስለው። እንደውም ራሱ ስሙ ራሱ ይጨንቀኛል። እኔ የቤተ ክርስቲያን መክፈቻ ፕሮግራም ክፍት በር ክፍት አድርግ ልክ ሬስቶራንት እንደምትከፍተው ምናምን አይነት ነገር አድርጎ ነው የሚያስቡት። እና ቤተ ክርስቲያን ተከላውን ሲያስቡ ቀላል እኮ ነው። ምንድን ነው ቤተ ክርስቲያን በቃ ጥሩ ቦታ ትከራያለህ፣ ጥሩ የሶሻል ሚዲያ ማስታወቂያ ትሰራለህ፣ ሳውንድ ሲስተም አሟላ፣ በቃ አለቀ። ይሄ ነው ቸርች ማለት እነሱ አምሮ ውስጥ ይሄ ነው። ከስረናል እኮ ማለት ሚኪ፣ በጣም እኮ የሚያሳዝን ነገር እኮ ነው። አንደርስታንድ አላረግናትም። ቤተክርስቲያን ምን እንደሆነች ተልእኮዋን አልገባንም። በወንጌል የምትሰፋ ማህበር፣ ደቀ መዝሙር የምታደርግ ለተልእኮ ደግሞ የሚዘጋጅን ትውልድ የምታፈራበት ቦታ ነው። ግን ወይ ሚስዴት ቅድም እንዳልኩ የሆነ የአንድ ሰው የኢንተርቴንመንት ሾው የሚደረግባት ቦታ ሆነች። አሁን ይህን ስናይ አያስፈልግም፣ ሊፈትናል። ግን ደግሞ መጠንቀቅ አለብን። ይህንን በማየታችን እውነተኞች ቤተክርስቲያን እውነተኛ ሸክምና ጥሪ ያላቸውን ሰዎች ብንረዳ ደግሞ ሊመጣ የሚችለውን ኢምፓክት ደግሞ በጣም ቀላል አይደለም። ገባ ብዙ ትውልድን የሚያስመልጥ እንደውም ብዙ መከራከሪያ እኮ ይነሳል። እንደውም ቤተክርስቲያን ከመትከል ያሉትን ማደስ ወይም እንዲነሳሱ ሪቫይታላይዝ ይሉታል። ሪቫይታላይዚንግ ዘ ቸርች የሚል ሐሳብ አለ። ብናደርግ ይሻላል ይላሉ። እሱ ቆንጆ ነው እና እዚህ መከራከሪያ ላይ እንደውም ምን ይባላል ብዙ ጊዜ አዳዲስ ቸርቾች ሲተከሉና የነባር ቸርቾችን ከእንደገና እንዲያገግሙ እንዲታደሱ በማድረግ ሂደት ውስጥ ያለው ልዩነት በጣም ሰፊ ነው ይላሉ። አዳዲስ ቸርች ሲተከል ምንም አይነት ተቋማዊ ጫና የላቸውም፣ ነፃ ናቸው። ትኩረታቸው ወንጌል መስበክ ነው፣ ሰዎችን ደቀ መዝሙር ማድረግ ነው። ስለዚህ እነዚህ አዳዲስ የሚተከሉ ቤተክርስቲያን ውስጥ አሁን ሁሉም እንደዛ ናቸው እያልኩኝ አይደለም። ይህም በጣም ያዙልኝ። ግን በጥናት ደረጃ ብዙ አዳዲስ ሰዎች ይመጣሉ። በክርስቶስ ኢየሱስ አምነው ወደ እግዚአብሔር መንግስት የሚጨመሩ ሰዎች ይበዛሉ። ነባሩን ሪቫይታላይዝ ስታደርገው ኢቭን በቁጥር ቢበዛ ይባላል ከ80-90% የሚመጣው ከተለያየ ቤተ እምነት
ዲስኮንቴንት ዲሆነ ያለ ማርካት ወይ ደቀ መዝሙር አልሆንኩም ጥሩ ትምህርት አላገኘው የሚለውን የሚጨምሩ አይቷል። እነዚህን ኮንትሪቢዩሽን የኔ ሐሳብ አይደለም ይሄ ባይዘው አንዳንድ መጽሐፍት ላይ እንደዚህ ይቀመጣሉና እዚህ ቀላል አይደለም አዳዲስ ቸርች መትከል። ያን ግን ጥሩ ነው እኮ ያሉትን ማጠናከር እንዴት ሌላው የሚገርም አዳዲስ ቸርቾችን ስንተክል አዳዲስ ሰዎችን የመድረስ ብቻ ደግሞ አስተዋጽኦ ብቻ አይደለም ያላቸው የሚገርም ለነባሮቹም በረከት የሚሆኑበት እኮ አጋጣሚ አለ። ለምሳሌ እኛ ጋር በክርስቶስ ኢየሱስ አምኖ ወንጌል ተሰብኮ ጌታ ኢየሱስን ያመነ ሰውና ደቀ መዝሙር የሆነ ሰው በስራ የሆነ ቦታ ይሄዳል፣ ከሀገር ይወጣል። ለሆነ ነባር ቤተክርስቲያን እኮ ኮንትሪቢዩት እያደረገ በሄደበት በቃ የሆነ ደቀ መዝሙርን ያበረከትኩ ነው። እውነት የምር ጄኒውሊ ከሰራን ማለት ነው። ይህ ብቻ ነው እንዴ? አይደለም። የሚገርምህ ደግሞ እነዚህ አዳዲስ የሚተከሉ ቤተክርስቲያን ለማሰብ ነፃ ከእንደገና ነገሮችን ለመጠየቅ እድል ይሰጣቸዋል። ያ ኦልሬዲ በጣም ስትራክቸርድ ስለሆነ ለውጡን እንኳን ቢያዩት ለውጡን ለማምጣት አይሆንም ይከብዳል ነው የሚባለው። ይሄኛው ግን ፍሪደሙ ስላለው አንዳንድ ቆንጆ ነገሩ ይመጣሉ። ነባር ቸርቾች ሊኮርጁት የሚችሉት ሊማሩበት የሚችሉት ነገር ሊመጣ ይችላል። አመናቅ የለብንም። ይመጣል። የሚገርመ እኔ አንድ ምስክርነት ልንገር። ለምሳሌ ብዙ ሰዎች ይመሰክሩልን፣ በስልክ ይነግሩናል፣ አንዳንድ መጋቢዎች ሲያገኙን ያበረታቱናል። ለምሳሌ ላለፉት 1 ዓመታት እኛ ቤተክርስቲያን ውስጥ እናምናለን የሚል የትምህርት መርሃ ግብር ነበረን። ምናልባት ሶሻል ሚዲያ ላይ ተወከሆነ እናምናለን ሙሉ ዶክትሪን ያስተማር ነው። እኔ ቤተክርስቲያን ያደግኩት እንዳልኩ በጣም በቅርበት አዲስ አበባ ውስጥ ያሉ ቤተክርስቲያኖች አውቃለሁኝ። እንደው በእኔ እይታና በእኔ አድማስ ውስጥ በቀጥታ ዶክትሪንን በጉባኤ በትምህርት ፕሮግራም ያስተማር ብዙ አላቅም። ሊኖር ይችላል እስከማውቀው ድረስ አሰብን። ይሄ ትውልድ እኮ የሚያምንበትን ነገር አያውቅም ማለት ዛሬ ለዚህኛው አሜን ይላል፣ ነገ ደግሞ ለዛኛው አሜን ይላል። እንዴት ነው ነገሩ? ለሁሉም አሜን እንዴት ይባላል? ስለዚህ መሰረቱ ላይ ይሄ ትውልድ አጠንክረን መስራት አለብን። ከባድ ነው ዶክትሪንን በጉባኤ ደረጃ ለማስተማር። ጸለይን፣ አሰብን፣ ተዘጋጀን። እግዚአብሔር ይመስገን ብዙዎቻችን ደግሞ የስነ መለኮቱን ምድሉን ስላገኘን ብዙ ለማስተማር አንቸገርም። 1 ዓመት ሙሉ አስተማርን። አሁን ዛሬ ነገረ ፍጻሜ ስለ ስካቶሎጂ መጨረሻ ትምህርት ከ4 ሳምንት በኋላ ከዓመት በኋላ ልንጨርስ ነው። ይሄ ግን የብዙዎችን ፊድባክ ስሰማ ለብዙዎች ካሬጅ አገኙ። የሚገርም እንዲህ ይቻላል። አንድ ነገር ኮንትሪቢዩት አላደረግንም አድርገናል። ይህን ልክደው አችልም። ነገረ ድነትን አስተማረን። እንግዲህ ለተከታታይ ሳምንታት ስለ መጽሐፍ ቅዱስ አስተማረን። ግን ይሄ ለምንድን ነው? እኛ ፍሪደም አለን፣ የሚጫነን ነገር የለም። ለማሰብ ቁጭ ብሎ ለማጥናት ጊዜ ወስደን ለመነጋገር ከሌሎች ሰዎች ምክርን ለመስማት። ስለዚህ ምናልባት እቺ ትንሽ ምሳሌ ትሆን ይሆናል። አየህ ትንሽ አሁን የሆነ እንዴ ምናምንበትንማ ማስተማር አለብን ቢል ከኛ እንኳን አይቶ ቢያደርግ እንዴ ኩለኛ በረከት ነው። ብለሲንግ እኮ ሚኪ በቃ እኮ መታደል ነው። አየህ እንደዚህ አይነት ሁሉ ማታስባቸው ብዙ መልካም ነገሮች አሉ። ኢቭን ለነባሮቹ ራሱ የሚረዳና የሚጠቅም ነገር አለው ብዬ አስባለሁና ብዙ ነገር ማንሳት እንችላለን። ስለዚህ በመተከላቸው የእግዚአብሔር መንግስት መስፋቱ በወንጌል ብዙዎች መድረስ ብቻ ሳይሆን ኢንዳይሬክት የሆኑም ደግሞ ራሱ ቀላል ማትላቸው ኮንትሪቢዩሽኖች ይኖራቸዋል ብዬ አስባለሁ። ስለዚህ ብንችል ከምናወግዝ ብንችል ከምንገፋቸው ቀረብ ብለን ብናወራቸው፣ በተለይ ደግሞ ስትራክቸርድ የሆነ ተቋም ቢኖሩ። አሁን ለምሳሌ ቀላል እኮ ነው። ዛሬ ሄደህ ላይሰንስ አውጥተህ ተከራይተህ መክፈት ይቻላል ቸርች አይደል? መክፈት ነው የሚሉት። መትከለ ስለሚለው ቋንቋ የለም እኮ በዚህ ዘመን። ይህ ግን እስከ መቼ? ከዛ ነገ በቃ ምናዝንበት በቃ ምናፍርበት ኢቭን ምናፍርበት በቃ አንዳንዶች እኮ አሁን እኮ ወንጌል አማኝ ነኝ ለማለት እኮ ምታፍርበትን ነገር ታያለህ። አንተን ወክልሃለሁ ብሎ ነው እዛ አደባባይ ላይ እንደዛ የሚያደርገው። ይህን ጉድ እንዳናይ ከምንገፋው ብናስብበት ጊዜ እንውሰድ እስቲ። ምን ማድረግ ይቻላል? ሪሊ እነዚህ ሰዎች ሸክሙ አላቸው፣ ጥሪ አላቸው፣ ዝግጅቱ አላቸው፣ ክህሎቱ አላቸው። ስኪል ይፈልጋል። ሰውን የምታደራጀው ተቋም ነው የምትመራው። ሪሶርሱ አላቸው፣ ሰዎችን ደቀ መዝሙር የሚያደርጉበት ሲስተሙ መዘርጋት ይችላሉ። እነዚህ ቼክ ባልተደረጉበት ለሁሉም ለሚመጣው አደለን። ስለዚህ ያው የምናየው በጣም ኪዮስ መጥቷል ማለት ነው። ስለዚህ የምንሸሸውም የምንፈራው ነገር መሆን የለበትም። ይልቁኑ መፍትሄ ይዘን ብንመጣ፣ በተለይ ደግሞ ጤናማ የሆኑ ሰዎችን ካገኘ ለምን አንረዳቸው? ለምን ሜንቶር አናረጋቸው? በእድሜ የሚበልጡ ትልቅ እኮ አገልጋዮች አሉ። ለምን እንደኛ ያለ ገብቷል ያንግ የሆነ ይነስም ይብዛ መስኩል ያለውን ሰው አፕሪሼት ብታረግ፣ ከዛ ደግሞ
እቺን ብታስተካክል እቺን ስህተት እንዳትደግሟት እኛ እዚህ ጋር ተሳስተን ነበር ብትል ቀላል እኮ አይደለም እና ትንሽ ብናስብበት ጥሩ ነው ብዬ አስባለሁ ሚኪ I think ትልቅ ምክር ይመስለኛል በጣም ያንግ ጄኔሬሽን ላለበት ሀገር ብዙ ወንጌል ያልተደረሰበት ኢንክሉዲንግ አዲስ አበባ የሚሽን ኤጀንሲዎች እንደሚሉን ከሆነ the most unreached የሆነ ተብሎ የሚታሰብ ነውና በከተማም እንኳን ቢሆን ራሱ አርባናይዜሽን የሚፈልገው ባህሪ የራሱ አለውና ከሱ አቋያ ኢኩፕ አድርጎ ቤተክርስቲያን እንዲተከሉ ሰዎች በክርስቶስ ወንጌል እንዲደረሱ ማበረታታት ሌላ ቤተክርስቲያን ምን ሚና አላት የኛን ኢምፓየር ከማስጠበቅ ያለፈ ይሄን ካላረገች ታዲያ ምንድነው ኢምፓየር ማስጠበቅ ነው ማለት እኮ ነውና ያ I'm sure ይሄን የሚያዩ የሚሰሙ ሰዎች ጥሩ ቁም ነገር ያገኙበታል ብዬ ተስፋ አደርጋለሁ ወጣቶችም ቢበረታቱ ጥሩ ነው ግን ደግሞ ምናልባት ከዚህ ጋር ማነሳው የተለያዩ አይነት እንግዲህ ቤተክርስቲያን ተከላዎችን እንመለከት ጤናማ ይሆናል እኔ ጤናማውን ቢፈልጉ ጤናማው መንገዱ ሩቅ ነው አጀማመሩ ጸጥ ያለ ነው አጀማመሩ እንደ እግዚአብሔር ቃል ነው እሱም ቢፈልጉ ጥሩ ነው ከጩኸት ባይጀምሩ አየህ እኛ መኖራችንን ብዙ ሰዎች አያውቁም ነበር እኛ ህብረት ስናደርግ ስሞል ግሩፕ እያለን አሁን ቅርብ ነው ጥቂት ሰው እንደው ስላለንበት ቤተክርስቲያን አሁንም ራሱ እንግዲህ ማያውቁ ብዙ ከእንደገና ገብተው እንግዲህ ያው መንገድ ወይ ሊቪንግ ወይ ብሎ የሚያዩ ሊኖር ይችላል እዚህ ነው ያል ብዙ በጣም ፖፑላር እና ቫይራል የሆነች ቤተክርስቲያን አለች ለምን እኛ ቫይራል የመሆን አይደለም ራያችን ሰዎችን በወንጌል የመድረስና ደቀ መዝሙር የማድረግ ክርስቶስ ደቀ መዝሙር የማድረግ ኃላፊነት ነው ያለብን ሸክማችን ስለዚህ እንደው ቢያስቡበት ባይኮርጁ ከቃሉ ቢማሩ ጊዜ ይወሰዱ ምክር ከፈለጉ ይበልጧቸው ሰዎች አሉ ሄዶ እስቲ ያማክሩ እንጂ ዝም ብሎ ተነስተው በቃ ተነስቶ ሄዶ የሆነ የቤተክርስቲያን ፈቃድ የማግኘት ነገር ያደርጉታል አይደለም ማለት ጳውሎስ እኮ ነግሮናል እኮ ማለት የእያንዳንዱ ስራ በእሳት ይፈተናል አለን አይደለ ቆሮንቶስ ላይ ሲነግረን አንደኛ ቆሮንቶስ ላይ ያንዳንዱ በሳር ነው የተሰራው ይላል አንዳንዱ በከበረ ድንጋይ ነው ማለት ነገ በእግዚአብሔር ፊት ዋጋ የማያሰጥ ዘመንን ሁሉ ለፍተህበት እንደው አንተ ታማኝ በጎ ባሪያ የማያስብል ስራ ሰርቶ ከሚያልፉ እግዚአብሔር የሚከብርበት ከእግዚአብሔር ዘንድ ዋጋ የሚያስገኝላቸው ጤናማ የሆነ ነገር ስለ ብዛቱ አይደለም ስለተልቀቱ አይደለም ስለ በጣም ፖፑላር ወይም ደግሞ ታዋቂ የመሆን ጉዳይ አይደለም እግዚአብሔርን የማክበርና የቤተክርስቲያንን ባህሪዋን ኔቸሯን the very sense of the church በቃ ቤተክርስቲያን ማን ነች የሚለው ተረድተው ተልኳን አውቀው ቢጀምሩ የሚያስፈልጋቸውን ደግሞ ዝግጅት ቢያደርጉ መማር ካለባቸው መማር ምክር ጸሎት ቁጭ ብሎ ማንበብ ከሌሎች ኤክስፒሪየንስ መቀበል ቢችሉ እና ተጠያቂነት ደግሞ ለሆነ አካል ቢኖራቸው ያለ ተጠያቂነት ከሚጀምሩ ተጠያቂነት ከበላያቸው የሚጠይቃቸው ሰው ኖሮ ቢጀምሩ እና አካሄዱን በደንብ አውቀውት ቢያደርጉት የተሻለ ነው ያስባሉና ሁለት አይነት ጤናማ የሆነ መንገድ አለ ሌላኛው ጤናማ ያልሆነ መንገድ አለ እሱን ተከላ ሳይሆን እንደው መክፈት በየ በለው ይሻላልና ይሄ እኔ ከቸርች ጋር በመጋጨት ቸርችን ሁለት ቦታ በመክፈል ያለ ይሄ ምን ነው በጣም ልብን የሚያሳዝን እንደሱ ባይሆን አንዱ እሱ ነው ሌላው ደግሞ ቅድም እንዳልኩ በቸልተኝነት ባያረኩት በቃ በቸልተኝነት ማለት እንዲህ ነው የሚደረገው በቃ እንደዚህ አይደለም እንደው በጥንቃቄ በጣም በማስተዋል ረጋ ተብሎ ታስቦበት ቢያረጉት ለእግዚአብሔር ክብር ለትውልድ በረከት ይሆናሉ ብዬ አምናለሁ ሆነን ለመናገር እኔ ዛሬም እዚህ ጋር ቆሜ ስናገር ፍጹም የሆነች ቸርች ያለች ፐርፌክት ምንላች ቸርች ወደ ፍጹምና ሁላችንም እያደግን I think ግሩደም ይመስለኛል እዛ ላይ ይናገራል ስለ ቤተክርስቲያን ሲናገር ወደ ፍጹምና የተጠጋች እና ገና ደግሞ ከፍጹምና ሩቅ የሆኑ ቤተክርስቲያኖች እንደዛ ብሎ ይከፋፍላቸዋል እና በቃ ሞር ክርስቶስን ባወቅነው መጠን ወደ ፍጹምና እያደግን እንሄዳለን ፐርፌክት ላይሆን ይችላል ስቲል እኛም ጋር ድካም ክፍተት አለ ሁሉ ያረምን ምን ሄዱ አትሊስት ግን ቤዚክ የሚባሉ ዋና የሚባሉ ፒላሮች መስሶች አሉ በጣም ኮምፕሮማይዝ ማይደረጉ የወንጌል ተልእኮ የደቀ መዝሙርነት ነገር በቃ ምንም ከዛ ውጭ ስራ ስለሌለን ማለት ነው እነሱ ላይ ትኩረት አድርገው ቀስ ብለው ነገሮችን ለማድረግ ቢያደርጉ እኔ በጣም ደስተኛ ነኝ የሚረዱት ትውልድ ይኖራል በእነሱ ምክንያት ወደ እግዚአብሔር መንግስት የሚጨምር ሰው አለ ጌታን ወደ መምሰል የሚያድግ ብዙ አለ አንዳንዱ እኮ ምናልባት ሚኪ በቃ የኛ አጥቢያ ቤተክርስቲያን
ላትመቸው ትችላለች እውነት ለመናገር አሁን ፎር ሳም ሪዘን እንግዲህ ምን እንዳት ግን በቃ እንደዚህ ያለ ሌላ ጤናማ ጋር ቦታ ሄደ ሊመቸው በቃ እግዚአብሔር ይመስገን በእግዚአብሔር መንግስት ውስጥ ነው ያለው ሰው የግድ እኔ ከሆነ አለበት ያላምንም ለምን እኛ እንደ ቤተክርስቲያን እንደምንቀበል ሁሉ እንሸኛለን ሁሉን አልተቀበልንም እንሸኛቸው ሰዎች አሉ ለምን ስንል አይ በቃ እዛ አንደኛ ቅርቤ ነው ለቤቴ ሁለተኛ ጤናማ ህብረት ነው ወድጄዋለሁ ለማድረግ የሚሆን ነገር ይሰማኛል በቃ ተከናውን ብለን እንጽፍለታለን ምን ችግር አለው አንድ መንግስት አይደል እንደምንሰራው እግዚአብሔር መንግስት እኮ በጣም እኮ በቃ ማለት በጣም ሰፊ ነች እኮ ማለት ገና ብዙ ሰራተኞችን ትፈልጋለች ኢየሱስ እንዳለው እኮ ነው መከሩ ብዙ ነው ሰራተኞች ግን ጥቂት ናቸው እንግዲህ የመከሩ ጌታ ሰራተኞች እንዲልክ ለምኑት ሰፊ ነው እርሻው እኮ እንዳልከው እኔ ይሄን ዳታ ሰምቻለሁ አሁን እዚህ ከተማ ውስጥ በጣም እንደው የዚህ የወንጌላውያን አማኝ ፐብሊክ ፕሬዘንሱ ትንሽ በቅርብ ጊዜ እየጨመረ ስለመጣ እንደ ኦልሞስት በቃ ሁሉ ይመስላል አይደለም ገና ብዙ ይቀረናል ያስባል ሚኪ አበዛት መሰለኝ አሰፋት በጣም ጥሩ ነገር ነው በጣም ጥሩ ነገር ነው ምናልባት በተለይ ከቤተክርስቲያን ከፍሎ ከመሄድ ጋር በተገናኘ ያነሳው ሐሳብ ነውና አንዳንድ ጊዜ ቤተክርስቲያንን የሚከፍሉ አጣብቂኝ ሁኔታዎች ይፈጠራሉ የግድ ዲፓርት ማድረግ የሚያስገድድ ሁኔታ ይፈጠራል ፔንፉል ቢሆንም እንዲህ በሚሆንበት ጊዜ ምን መደረግ አለበት ትላለህ ከባድ ጥያቄ ነው ያው እውነት ለመናገር ሁላችንም ትላንት መነሻለን እኔ ለምሳሌ ያደኩባት ቤተክርስቲያን አለ በሰንዴ ስኩል ያደኩባት አገልግሎት የጀመርኩባት በልጅነት አለ ከዛ በኋላ ደግሞ ዩኒቨርሲቲ ከገባ በኋላ በዛ ጊዜ በነበረው መረዳት ደግሞ ጆይን ያረኳት በጣም ደግሞ በህይወቴ ትልቅ ኮንትሪቢዩት ያደረገች ቤተክርስቲያን ለማገልገል ምክንያት የሆነች ኢቭን አገልግሎትን ኦፊሻሊ በውስጥ ያለውን ጸጋ አክሴፕት አድርጋ ወደ አገልግሎት እንድመጣ ያደረገች ቤተክርስቲያን በእኔ ታሪክ እንኳን ኳላይ ብትሄድ ሁለት ቤተክርስቲያኖችን ሜንሽን ማድረግ ይችላል ሌላውም ሰው ሁላችንም የኋላ ታሪክ ይኖረናልና ይሄ ምንም ጥያቄ የለውም ግን በአንድም በሌላ ምክንያት ቅድም እንዳልከው ማለት አንደኛ we have to be grateful ብያስባል በጣም አመስጋኞች መሆን አለብን እኔ ብዙ ጊዜ አሁን ብዙ ሰዎች አንድ የሚደነቁበት ነገር አለ አንድ በቅርብ አብሮኝ የሚያገለግል አንድ ጊዜ እንዲህ ቁጭ ብለን በተለይ በመጋቢዎች ቢሮና በዚህ በአመራር ውስጥ ያለን ለዚህ ህብረት መነሻ የሆኑ ሰዎች አንድ ቤተክርስቲያን ውስጥ ነበር የምናገለግለውና ያው በእግዚአብሔር ፊት አልዋሽም ይሄንንም ሾው ስለሚ አንድ ቀን እንደዚህ ያለ አንድ ቀን ግን ስለቀደመው ስላገለገልባቸውበት ቤተክርስቲያን ኔጌቲቭ ነገር ስታወሩ ሰምቼ በጣም አፕሪሼት አድርጋችሁ ታወሩታለ እና ገረመኝ እንዴት አስተዋሉ አልኩኝ አየህ ለምንድን ነው በቃ ስላለፈው ነገር ማመስገን ማለት እኔ እዚህ ለመድረሴ ብዙ ሰዎች እኮ በእኔ ኮንትሪቢዩት አድርገዋል እኮ ሚኪ ሳንዴ ስኩል ስማር እኔ በጣም ሁሌ ይላሉ ሳንዴ ስኩል አሁን አስተማሪዎች ያዩኛል በጣም በእድሜያውን ትልልቅ እንደሆነ አውቃለሁ በጣም ነው የምወዳቸው በህይወቴ ትልቅ አስተዋጽኦ አላቸው የእግዚአብሔርን ቃል እንድወድ ያደርጉኝ በእውነት ነው ማለት እነሱ ናቸው እኔ ባደኩባት ቤተክርስቲያን ውስጥ በጣም ጠንካራ ሳንዴ ስኩል ነበር ስፔሻል ክላስ የሚባል አለ ከተጠመቅም በኋላ ምንማሩ ወይ ለነጠመቅ ስፔሻል ክላስ የሚባል ዶክትሪን ነው የሚያስተምረው እኔ ስነ መለኮት ትምህርት ቤት ከመግባቴ በፊት አብዛኛውን ዶክትሪን የጨረስኩት እዛጋ አዲስ አልሆነብኝ የሚገርም ስነ መለኮት ትልልቅ የነ እንግዲህ አሁን በዛ ጊዜ አሪፍ የሚባሉ የነ ሬሪ መጽሐፍ እንግዲህ አሁን በቲኔጀርነቴ ነው ያነበብኩት ሬሪ የመጽሐፍ ቅዱስ አስተምሮ የሚለው እኔ ጊፍት ሁሉ ተሰጥቶኛል ሳንዴ ስኩል ሁለተኛው እሱ መጽሐፍ አስብ እንግዲህ አሁን ዛሬም ራሱ አንዳንድ የስነ መለኮት ትምህርት ቤት ያስተምሩበታል እንግዲህ 15 ዓመት ይላል እሱ በቃ እንደዚህ ነገር ያስተምሩት ነበርና ቀላል አይደለም በአገልግሎት ደግሞ ገና ድክ ስል ደግሞ በውስጥ ያለውን ጸጋ ተቀብሎ እንዳሳድገው የመከሩኝ ሰዎች አሉ እንደ ሜንቶር ማያቸው በጣም በእኔ ህይወት ትልቅ አስተዋጽኦ ያላቸው ሰዎች አሉና በጣም አመስጋኝ ነኝ ዛሬ ለመድረሴ በህይወቴ ብዙ አስተዋጽኦ ያደርጉ ሰዎች አሉ እንደ ቤተክርስቲያንም ደግሞ እንደ አገልጋይም በህይወታችን ብዙ ሰዎች አሉና ሁልጊዜ ከምስጋና ብንጀምር አይ ዶንት ኖ ዋይ ሁልጊዜ በቃ አንዱን ምንድን የሚባለው
ስም ከማጠልሸት አሁን ኔጌቲቭ ነገሮች ከማውራት ምን ጀምረው ሌታስ ቢ ፖዚቲቭ። በቃ እግዚአብሔር ይመስገን ባሳለፍነው ዘመን እግዚአብሔር በምክንያት ወደዛ ስፍራ ወስዶን ህይወታችን እንዲሰራ ዛሬ ላለን ማንነት ትልቅ አስተዋጽኦ አላቸው። እኔን በግል የሚያውቁኝ ብዙ ሰዎች አሉ፣ ያውቁኛል የት ቤተክርስቲያን እንዳገለገልኩ በእኔ ህይወት አስተዋጽኦ ያላቸው ሰዎች እነማን እንደሆኑ ያውቃሉ። እኔም አልክድም፣ በአደባባይ መሰክረው ነገር ነው። አም ግሬትፉል። በእግዚአብሔር ጊዜ ደግሞ ሲሆን እንግዲህ እዛ ስፍራ የነበረኝን ቆይታ ስጨርስ በጨዋ ደንብ ተነጋግረን፣ ለምሳሌ የራሴን ኤክስፒሪየንስ ለማውራት ነው ተነጋግረን የተሸኘንበትን ቀን ሁሉ አስታውሳለሁ በመድረክ። ይህንን ታሪክ አሁን አንዳንዶቹ ያውቁ የነበሩ ሰዎች ያስታውሳሉ። ሲጸልይልኝ ያስታውሳሉ፣ ጊፍት ሲሰጠኝ ያስታውሳሉ፣ ስንወጣ ማለት ነው። ግን ደግሞ አየህ ከወጣ በኋላ ምናልባት በእኔ ወይም በእኛና ወይም ደግሞ በዛ በሚመሩት መሪዎች መካከል የተወራውን ወሬ የማያውቁ በጓዳ በሰላም የጨረስናቸውን ነገሮች የማያውቁ ሰዎች ደግሞ ሌላ ስቶሪ ፋብሪኬት አድርገው ሲያወሩ ሰማለሁ። እኛም የማላውቀው እኔም የማላውቀው እነሱም የማያውቁት ማለት ነው። አየህ አንዳንድ ጊዜ በጣም ቸርች ፖለቲክስ ከባድ ነው። ከዛ ሪሌሽንሽፑን ያበላሸዋል። ከዛ ይሄ የጠላትነትን አይነት የተቀናቃኝነትን ስሜት በማል ይፈጥራል፣ ነገሮች ይበላሻሉ። እንደሱ የሚሆንበት አጋጣሚ እኔም ገጥሞኛል፣ አይቻለኝ። ስለዚህ በተቻለ መጠን እንደዚህ አይነት በቃ እንግዲህ አንዳንድ ጊዜ በእግዚአብሔር ምሪትም ነው ብዬ አምናለሁ። የግድ እኮ ጥልኮ አለመስማማት ብቻ አይደለም። በቃ እግዚአብሔር እኮ አንዳንዴ በቃ ይፈልግሃል አንተን ለሌላ ስራ ሲፈልግህ እንዴ ምን ይሄ እኮ መጽሐፍ ቅዱሳዊ ነው። ሐዋርያት ሥራ 13 እኮ ሲጾሙ በአንጾኪያ ባለች ቤተክርስቲያን ሲጾሙና ሲጸልዩ መንፈስ ቅዱስ በቃ ጳውሎስና በርናባስን ለጠሯቸው ስራ ለዩልኝ አለ። በቃ እጅጭ ነው አሰናበቷቸው ይላል። ከዛ በኋላ የመጀመሪያው ወንጌል ጉዞ ትመለከታለህ። እንዴ እነ ጳውሎስ እኮ በሰላም ከዛ ስፍራ ተጸልዮላቸው መውጣታቸው እኮ እነዛ ሁሉ ዛሬም በመጽሐፍ ቅዱስ የምናነባቸው ቤተክርስቲያኖች ተተከሉ። የእግዚአብሔር ምሪት፣ የእግዚአብሔር ጥሪ በሰላም ማለት ነው። እንዲህ ቢሆን ደስ ይለኛል እውነት ለመናገር መጽሐፍ ቅዱሳዊ ፓተርን ነው። አንዳንዴ ግን እንደዛ አይሆንም። አንዳንዴ አለመስማማቶች ይመጣሉ፣ ዲስኮንቴንትመንቶች ይመጣሉ። ለምሳሌ የማውቃቸው ስቶሪዎች አሉ። አንዳንድ ያው መቼም በስነ መለኮት ትምህርት ቤት ከብዙ ወዳጆች ጋር ትገናኛለና የአንዳንዶችን ታሪክ ስትሰማ ምናልባት ያ የነበሩበት ቤተ እምነት ያስተምሮ ግድፈት ውስጥ ይገባል፣ ስህተት ውስጥ፣ አሰራር ልምምዳቸው ከመጽሐፍ ቅዱስ መውጣት ይጀምራል። ስለዚህ ይህ ሰውዬ እንግዲህ ከዚህ በኋላ ምን ብሎ ይቀመጣል ማለት ከህሊናው ጋር እየተጣለ እዛ ስፍራ መቀመጥ አይችልም፣ መቆየት አይችልም። ይህ አስገዳጅ ሁኔታ ነው አንተ ቅድም እንዳልኩ። ስለዚህ የግዴታ መውጣት ሊኖርበት ይገባል። ኤዘር ወይ በእግዚአብሔር ምሪትና በእግዚአብሔር በቃ በሚያስታውቅ መልኩ ወይም ደግሞ ይሄም በእንደዚህ አይነት ሁኔታ የግድ መውጣት ሲኖርባቸው በሰላም ቢፈቱት ቀጣይ ጉዟቸውን ሰላም ያደርገዋል። ፒስፉሊ ተነጋግሮ በግልጽ ለምሳሌ የመጀመሪያው በቃ እንደዚህ ይሰማኛል፣ በቃ እዚህ ጋር ያለኝ ነገር ጨርሻለሁ፣ ቀጣይ እግዚአብሔር በህይወቴ ሊሰራ ያለው ነገር ያለ ይሰማኝ፣ እንደዚህ አስባለሁ፣ ባርኩና ሸኙኝ፣ ጨዋነት። ያኛውም ከሆነ ደግሞ ተጠቅሜያለሁኝ ግን በአንዳንድ ነገሮች ኤኒሞር አለ በቃ በዚህ አልስማማም። ስለዚህ አይ ቲንክ በቃ ከዚህ ስፍራ ሙቭ ማድረግ አስባለሁ፣ በቃ በሰላም ልለያይ፣ ያም ይወጣ። ግን ኔክስት ስቴፓቸውን ሲጀምሩ በጣም በጥንቃቄ ቢያረጉት። ለምሳሌ አሁን የብዙዎች ስህተት ምንድን ነው? የዛሬ ሳምንት ሲሸኛ የነው ሰውዬ በ15 ቀኑ የመክፈቻ ፕሮግራም ብሎ ሲያደርግ ታያለ እና ትንሽ ለማረፍም ድምፅ ለማጥፋትም ጊዜ አይወሰድም እንዴ? ወይስ እዛ እያለ ነው ቸርቹን የጀመረው? ግራ ይገባሃል። አንዳንዱ ነገር ናቹራል አይደለም አይደል? እንደ አትሊስት ከአንድ ነገር ወጥተህ ወደ ሌላ ነገር ለመግባት የማረፍ የማሰብ ጊዜና በጣም ባናጮህ ቅድም እንዳልኩት እኮ ቸርች አትከፈትም፣ ትተከላለች። እንዴ የትኛው ተክል አሁን እዚህ ጋር ከፊት ለፊት አንድ እጽዋት ይታይ እንዲሆኑ ነው እንዴ? ይሄ እጽዋት የጀመረው አይደለም፣ ከዘር ነው የጀመረው። ዘሩን ነው ዘር የት ይታያል? ምን ከአፈር በታች እኮ ለተወሰነ ጊዜ ግን ጊዜ ሲሰጠው ቀስ ብሎ ይወጣል። የቤተክርስቲያን ተከላም እንደዛ ነው። በቃ ትንሽዬ እኮ ህብረት፣ ትንሽዬ ጸሎት ነው የሚጀመረው፣ ቀስ እያለ የሚሰፋ ነው። አሁን ግን ምን ሆነ? የፉክክርም የኮምፒቲሽንም ጉዳይ ነው። ኮምፒቲሽኑ ደግሞ የቁጥርም ጉዳይ ሆነ፣ የፖፑላሪቲ ብዙ የመታወቅ ጉዳይ ሆነ እና በቃ ሲጮህ ነው ወዲያው በነጋታው ሲጮህ ታገኘዋል። ባይሆን ለእግዚአብሔርን ብናምን ደግሞ ሂደቱን ብናምን ትረስት ብናደርግ። ስለዚህ እኛ እንግዲህ የኛ ምሳሌ ለምሳሌ እንደዛ ነው። ኢቭን ብዙ ያገለገልናቸው ልጆች አንዳንድ ይደውሉላል፣ ብዙ አገልግለዋል፣ ደህና ነን እግዚአብሔር ይመስገን። እኛ እኮ መጽሐፍ ቅዱስ ማጥናት ምናምን ጀምረን ነበር፣ ግን እንዲመጡ እንኳን አንፈቅድም።
አንፈቅድም በቃ ጸጥ ብለን ማድረግ ያለው አሁን እንግዲህ በአደባባይ ይፋ ሆኗል ኑ አትምጡ እንትላለን ኦሬዲ ቤተክርስቲያን በበሯ ክፍት ነው ሊመጡ ሰዎች ይኖራሉ የዛን ጊዜ ግን በፍጹም ሌላ አይነት ፖለቲካ አልፈልግንም እግዚአብሔር በልባችን የሰጠንን ሸክምም በግርግር ማጣት አልፈልግንም በዝምታ ውስጥ በዝጥታ ውስጥ ማለፍ ግዴታ ነበረብን ይሄ ግን ረዳን ምንም አይነት ፖለቲካ ምናምን እንደው መነቋቆሩ ሳንገባ በሰላም መንገዳችን አመጣውና በዚህ መልኩ ረጋ ብለው ነገሮችን ቢያደርጉ ጥሩ ነው እንጂ ቸርች መክፈል አይ ቲንክ ዘር ነው ብዬ ነው ማስበው መጥፎ ነው የጊዜ ጉዳይ ነው እንጂ እሱን ተባለ ሰው የዘራውን ያጭዳል መጥፎ ነው ባይሆን መርጣለሁ ከሞቲቭ ነው የሚጀምረው ቸርች መትከል እኮ ሞቲቭ በጣም ማተር ያደርጋል ቸርች ፕላንቲንግ እንትን አየር ላይ ያለ ነገር አይደለም ቸርች ቤተክርስቲያን ተከላ ስንል ለዛ ምክንያት የሚሆኑ ሰዎች ወይም ቲሞች አሉ ምንድነው ሞቲቫቸው ሞቲቫቸው ቸርችን መክፈል ከሆነ በቃ ኦሬዲ ከመጀመሪያው በቃ ስተዋል አይደለም ቤተክርስቲያን ተከላ ሞቲቭ የሚሆን ያለበት ነገር ታላቁ ታልቆ ነው ሰዎችን በወንጌል መድረስና ደቀ መዝሙር ማድረግ ነው ሰውን ደግሞ የሚሰጠው እግዚአብሔር ነው እግዚአብሔርን ማመን አለባቸው እስቲ እንትን እኮ ነው ሰርክሉ ቪሽየስ ነው ለምሳሌ ወንጌል እንሰብካለን ደቀ መዝሙር እናደርጋለን ቤተክርስቲያን ደግሞ ተተከላለች ከዛ በኋላ እቺ ቤተክርስቲያን ወንጌል ተሰብካለች ደቀ መዝሙር መልቲፕላይ ያደረገ እኮ ነው የሚሄደው በቃ ከዚህ ውጭ አይወጣም ስለዚህ እኛ የወንጌልን ዘር እንዘራለን በሰዎች ልብ ደግሞ ፍሬን የሚሰጠው መንፈስ ቅዱስ ነው አሁን እኛ ብዙ ጊዜ ኮሚስ የምናደርገው ሰውየውን ይሄን ቃል ያው በኮታንኮት ጌታን እንዲቀበል ምናደርግ ይመስለናል አይደለም እኛ የወንጌል ባላደራ ነን እናገራለን የሰዎችን ልብ የወንጌልን ብርሃን በልባቸው የሚያበራ መንፈስ ቅዱስ ነው እነዛን ሰዎች ይሰጠናል እነሱን ሰብስበን ደቀ መዝሙር እናደርጋለን በቃ እያለ ይሄዳል በቃ ለቀቁ እንደውም አሁን ምን ይባላል ተፈጥሯዊ የሆነ የቤተክርስቲያን ተከላ መከተል አለብን የሚል እንደምታ ያለው ነገር እየመጣ ነው ይሄ ከምን መጣ መሰለሚኪ ቤተክርስቲያን ተከላ ሲባል ትልቅ ሪሶርስ ሞቢላይዝ ማድረግ ውስብስብ የሆኑ የአመራር እንትኖችን መዋቅሮችን መዘርጋት ምናምን የሆነ በጣም ይሄ ኢንስቲትዩሽናል ሆኖ በጣም እየተለጠጠ መጣና አሁን በዚህ መሃል የመጡ አንዳንድ ጻይፎች መጣ ኖ እንደዚህ መሆን የለም ቤተክርስቲያን እኮ ተከላ በጣም ተፈጥሯዊና ሲምፕል ነው እንደምታውቀው የመጀመሪያው 200 ዓመት በቤተክርስቲያን ታሪክ ቤተክርስቲያን የምትባል ኦፊሻሊ እንደዚህ በአደባባይ የለችም የቤት ቤተክርስቲያኖች ናቸው ሁሉንም መጽሐፍ ቅዱስ ለምሳሌ የፊልጵስዩስ ከተማ ያለችው ቤተክርስቲያን በሊዲያ ቤት እንደተጀመረች እናያለን የቆሮንቶስና የምትመለከት የመልእክቱ መዝጊያ ላይ እነዛን ሁሉ ሰዎች ሲያመሰግን ተዋል ጳውሎስ ኢየሱስ በቃ ናቹራል ነበር እኮ ወንጌል ይሰበካል ይሁን በቃ የሆነ ህብረት አለች የሆነ ቤት ውስጥ አለች ይሄ ልጅ ምታድግ እንጂ የሆነ በጣም የተወሳሰበ ስናረገው ተፈጥሯዊ ሂደቱንም ስለዚህ እንመን በጣም ሲምፕል በሆነ መልኩ ተፈጥሯዊ ሂደቱን ጠብቆ የሚመጣ ነው ስለዚህ ጥሪው አለኝ ሸክሙ አለኝ እዚህ ነገር እግዚአብሔር ሸክም የሰጠኝ ይመስላል የሚሉ ሰዎች ከነባር ቸርቾች ከቀደም ቸርቾች ጋር ጤናማ ህብረት ጠብቀው በጣም ቀስ ባለ የአካሉን ህብረት በማያናጋ መልኩ ደግሞ ማይሆን ዘር ደግሞ በራሳቸው ባይዘሩ ቀስ ብለው ቢመጡ በእውነት እግዚአብሔር ሞቲቭን አይቶ ነው የሚባርክ በነገራችን ላይ አንዳንዱ ሰው በሞቲቭ ሲሰጥ እግዚአብሔር ከሱ ጋር አይቆምም ግን ንጹህ ሞቲቭ ሲኖር እግዚአብሔር የእጅን ስራ ይባርከዋል ሞገስ ይሆናል በትውልድ ዘንድ እግዚአብሔር የሚሰሙ ሰዎች ይሰጣል የብዙዎችን ልብ ለወንጌል ይከፍትልሃል ለምን በቃ ሞቲቭ እኮ ሌላ አይደለም በዚህ መልኩ እንግዲህ ሚኪ መልስ ሰጥቼ እንደሆነ አላውቅም በጣም በማስተዋልና በጥንቃቄ ቢሄዱ ለነሱ ይጠቅማቸዋል ብዬ አስባለሁ ግን በተቃራኒው ሲሆን በተጓዳኝነት የቀደሙ ቸርቾችም ደግሞ እንደዚህ አይነት ሰዎች በተለይ ሸክም አለ የሚሉ ሰዎች ሰፖርት ቢያደርጓቸው እሱ ደግሞ ጥሩ ሪሌሽን ክሬት ያደርጋል አየህ ኦኬ እንደዚህ ተሰማ እንደዚህ ነው ኮንፍሊክት ውስጥ ይመጣ ባይጠብቁ አብረ ሰፖርት ብታረግ ራሱ ሪሌሽኑ በጣም ጤናማ ግንኙነት እንዲኖራቸው ያደርጋል የምር ነው በቃ ጸልይ ጊዜ ወሰን ንገረን እሺ በቃ ምንይበታሉ ከዛ ቁጭ አድርገው ይጠይቁት ይፈትሹት ይጸልዩበት ከሰፖርት ያደርጉት አለቀ ለምሳሌ እቺም አሁን አንዳንድ ችግር ኮምናው ለምሳሌ ቀድሞ የነበረባት ቤተክርስቲያን የነበረችበት መንደር አንድ መታጠፊያ ሄዶ ሰው ይከፍታል ይሄ ምን አይነት ነገር ነው ማለት ባይሆን በቃ ተበራርከው በሰላም በሌላ አቅጣጫ ሄዶ ውስጡን ሰምቶ ቢያደርገው ምንም መልካም ነው ብዬ አስባለሁ በተለይ ወጣቶች በልባቸው ይሄ ሸክም ያላቸው
ሌሎች የሄዱበትን ጠማማ መንገድ ባይከተሉ እንመክራለን። በውስጣቸው የተቀመጠውን ጸጋ እናበረታታለን። ግን በሰው መንገድ እንዳይሄዱ እንመክራለን። በጣም ይኪ በጣም አሜን ይርዳንኛንም እንድንረዳቸው። አሜን አሜን። የእንግዶቼን የመጨረሻ የምጠይቃቸው ጥያቄ ዋልጣጣ መሰለኝ እባክህን ጌታ በሕይወታቸው ከሰራቸው በጣም ብዙ ስራዎች መካከል አንዱን እንዲመሰክሩ እጠይቃለሁኝ። ምክንያቴ ደግሞ ዛሬም እግዚአብሔር በሰው ሕይወት ውስጥ የሚሰራ አምላክ መሆኑንና መጽናናት ይሆናል ብዙዎችና አንድ የምታካፍለን ምስክርነት ይኖር ይሆን? አዎ እኔ አንድ ነው የምለው። ላይክ አንዳንዴ እግዚአብሔር እንግዲህ በጣም ትራጀዲ በሚባል መልኩ በሰዎች ህይወት የሚሰራው ስራ አለ። እንደዚህ የተለየ ኢንካውንተር ያላቸው ሰዎች አሉ። የኔ እንደሱ አይደለም። የኔሱ በጣም እንደዛ ምለው ሳይሆን በጣም ፕሮግሬሲቭ የሆነ ከልጅነት ጀምሮ የነበረ ግን እግዚአብሔር በህይወት የሰራ ብዬ የመሰክረው አንዱ ነገር የወንጌል ብርሃን። እኔ ኢየሱስ በማወቄ በቃ ለህይወቴ ትርጉም አግኝቻለሁ። ሁሌ የምለው ይሄን ነው። በቃ ከዚህ በለጠ እኔ ምስክርነት የለኝም። ሁሉም ሰው የሚለው ቢኖረው ለእኔ ግን ይሄ ነው። እንግዲህ እንዳልኩ ለእኔ እርሊ ነው ኢንካውንተር ያገኘሁት። የእርሊ ኢንካውንተር ስለ ገና በታዳጊነት እድሜ ነው። በቃ ክርስቶስ ኢየሱስን የማወቅ በተለይ ደግሞ የእግዚአብሔርን ቃል በጣም ከማንበብ ከመማር በቃ ጌታን የመውደድ በቃ ኢየሱስን ለማወቅ ያለኝ ጉጉት ገና በ14-15 ዓመት አካባቢ ነው እንደዛ አይነት ነገር የጀማመረኝ። ቢገርም ከዛ ጊዜ ጀምሮ እንግዲህ ያ ረሃብ በየጊዜው እያደገ እየሰፋ ዛሬ ድረስ አለ። ስቲል ያም ረሃብ አለ። ግን ዞር ብዬ ያለፉት ዘመናቶችን ሳይ 20 ምናምን ዓመት እንግዲህ ዞር ብዬ ምናምን ስመለከት በቃ አሳረፈኝ። አልተቀበዘበዝኩም። ወጣትነት ያልተቀበዘበዘ ዘመን ያልተቀበዘበዘ ኢየሱስ እንዳለ እኔ ከምሰጠው ውሃ የሚጠጣ አላት ለዛ ሳምራዊት ዳግመኛ አይጠማም። ዳግመኛ ላልጠማ የህይወት ውሃ ምንጭ ሆኖን ኢየሱስን አግኝቼ ጠጣው። ነፍሴ አረፈች፣ ረካች። ሚኪዬ ኢየሱስ ዮሐንስ ወንጌል 6 ላይ እንዲሁ እንዳለው እኮ ነው አይደል? እውነተኛ እንጀራ እኔ ነኝ አለ። ከኔ የሚበላ ምን አይራብም አለ። ላንራብ ላንጠማ ከሰማይ የወረደውን መና በላን። የህይወት ውሃ ምንጭ ኢየሱስን ጠጣ። ህይወታችን ትርጉም አገኘ። ህይወት ያረፈ። እኔ ዛሬ መደነቄ ኢየሱስ ነው። እውነት አሁን ለማጋነን ብሎ አይደለም። ሁሉ ታስቡ በቃ አረፍን እኮ አይደል? ኦገስቲን እንደሚለው እኮ ነው በአንተና ለአንተ ተፈጥረናልና ነፍሳችን አንተን እስክታገኝ ድረስ አታርፍም አለ። በቃ እኮ ማለት ሰው ክርስቶስን እግዚአብሔርን እስኪያገኝ ድረስ ነፍሱ ያርፍ። እኔስ በቃ አረፍኩ እኮ የህይወትን ጌታ አገኘሁት። ይህንን ከሰማይ መጣው መና በላው። ይህን የህይወት ውሃ ምንጭ ጠጣው። ነፍሴ አረፈች እና ቆም ብዬ ሳስብ በቃ እኮ ህይወት ትርጉም አገኘ። በክርስቶስ ኢየሱስ ህይወት ትርጉም አረፈን። ሌላ ነገር እስከማይገርመን ብርቅ እስከማይሆንብን ድረስ ኮንቴንትድ ሆነን ሐዋርያው ጳውሎስ እንዳለ እኮ ነው ማግኘትም ማጣትንም አውቃለሁ እንዳለ በቃ ማለት የትኛውም የህይወት ገጽታ እስከማይገርመን ድረስ በኢየሱስ ትርጉም እናገኘን። በእሱ አረፍኩኝ። ጌታ ኢየሱስን ሳስብ የህይወቴ ረፍት ነው፣ የህይወቴ ትርጉም ነው። በቃ አንድ ጸሐፊ እንደሚለው ሰውን በህይወት የሚያሰነብተው ምንድን ነው ይላል። በህይወት የሚያሰነብተው ነገር ለህይወቱ ትርጉም ማግኘት ነው። በጣም ፖፑላር የሆነ መጽሐፍ ትዝ ሊል ይችላል። በህይወት ትርጉም ካገኘ በቃ በህይወት ተሰነበታል። አየህ አሁን ሰው ለምን ይቅበዘበዛል ስትል፣ በተለይ በዚህ በጣም ብዙ እውቀት ባለበት ዘመን ብዙ ነፍስን በቃ ይሄ ነው እውነቱ በሚልበት ዘመን ሰው በሚቅበዘበዝበት ዘመን ማረፍ እንዴት ቻለ? ጌታ ኢየሱስ እኮ ስለበራልን ነው። ጌታ ኢየሱስን እኮ ስላወቅን እና ሁሌ ምስክርነት ይሄ ነው። እሱን በማግኘት ያርፌያለሁ። በቃ ደስተኛ ነኝ። በቃ ህይወቴ ትርጉም አግኝቷል። አርፌያለሁ። ሌላው እስከማይገርመን ድረስ ጌታ ኢየሱስ በልባችን ብርሃኑን አበራ። ከዚህ ደስተኛ ነኝ። ከዚህ
ክርስትናን ሳስብ ሁሌ የምለው ነገር አለ። ወይም ደግሞ ክርስቲያን ማን ነው? አይደንቲቲያችን ምንድነው ስልኮ አይደል? እኛ ይቅር የተባልን አይደል? ይቅር የተባልን በእግዚአብሔር የተወደድን አይደል? በእግዚአብሔር የተመረጠን ደግሞ የከበረ ፍጻሜ ደግሞ የሚጠብቀን ሰዎች ነን። ፓስት አለው አይደል? የክርስቲያን አይደንቲቲ ኦልሬዲ በክርስቶስ ኢየሱስ ኃጢአታችን ይቅር የተባለ በእግዚአብሔር የተወደድን የእግዚአብሔር ልጆች የሆንን ደግሞ ከፊት ደግሞ የሚጠብቀን ተስፋና ክብር ያለን ሰዎች ነን። ስለዚህ እቺ ማለፊያ የእንግድነት ዘመን ብዙ እንዳትገርመን አደረገው። በክርስቶስ ኢየሱስ አረፈ፣ የህይወትን ትርጉም አገኘ። ምን እንፈልጋለን ከዚህ በላይ ምን ምስክርነት አለ? ምስክርነቴ ቁስ አይደለም ለኔ። ቁስማ አላቸው ብዙዎች፣ እግዚአብሔር ይመስገን። እግዚአብሔር በቁስ ሊባርክ ይችላል፣ በገንዘብ ሊባርክ ይችላል። ግን እሱ አይደለም ምስክርነቴ። የህይወትን ራስ የሆነ ክርስቶስ ኢየሱስን አወቅኩት። በገንዘብ የማይመጣ በእምነት ሞኝነት የሆነ አንደኛ ቆሮንቶስ 1 እንደሚናገር እርሱ አይደለም ምናችን ይላል፣ እርሱ ቤዛችን፣ እርሱ ጽድቃችን፣ ቤዛችን ይላል። በቃ እሱን አገኘ ነው። ስለዚህ ከዚህ በለጠ ምን መታደል አለ? ከዚህ በለጠ ምን ምስክርነት አለ? ዛሬም ምናልባት ይህንን የሚመለከቱ ሰዎች በብዙ እየተቅበዘበዙ ካሉ ይህንን የህይወት እንጀራ የሆነውን እርሱም ብሉት፣ ዳግመኛ ይራቡ። ይህንን የህይወት ውሃ ምንጭ የሆነውን ኢየሱስን ይጠጡት፣ ሁለተኛ አይጠማው፣ ለዘላለም አይጠማው። ለነፍስ ረፍት፣ ለነፍስ እርካታ ኢየሱስ ነው። ስለዚህ ለእኔ ኢየሱስ የህይወት ትርጉም ነው። በእሱ አርፌያለሁ፣ በእሱ ረክቻለሁ። ይህንን ልል እወዳለሁ። ብዙ ብልም ደስ ባለኝ፣ ግን ይህንን ልል እወዳለሁ። አሜን። በድጋሚ በጣም አመሰግናለሁ ስለነበረን መልካም ጊዜ አመሰግናለሁ። ምሹር ተመልካቾች ብዙ ቁም ነገር ከዚህ እንደሚያገኙ ተስፋ አደርጋለሁ። ቀሪ ዘመን እግዚአብሔር ይባርክ፣ አገልግሎታችሁን እግዚአብሔር ይባርክ። መልካም ሁሉ ከሚመኙላችሁ መካከል ነኝ። ተባረክ። አሜን። እኔም አመሰግናለሁ ሚኪዬ፣ እድል ስለሰጠኝ ጥቂትም ቢሆን በዚህ ጉዳይ እንድናወራ ስለጋበዝከኝ እግዚአብሔር ያክብርልኝ እላለሁ። በግል ደግሞ ያው አክባሪ ነኝ ሚኪ። በብዙ መልኩ የምንገናኝባቸው መንገዶች አሉና ስለ ብዙ ቅንነትህ፣ ስለ ብዙ መልካምነትህ እግዚአብሔር አምላክ አብዝቶ ይባርክ እላለሁ። አሁንም ደግሞ የጀመራችሁት የመልካም ፖድካስት ፕሮግራም ደግሞ ብዙዎችን እንደሚያነጽ፣ ለብዙዎች በረከት እንደሚሆን፣ ለቤተ ክርስቲያን መታነጽ ምክንያት እንደሚሆን በጣም እርግጠኛ ነኝ። እግዚአብሔር ደግሞ በብዙ መልኩ እንዲያሰፋችሁ፣ ለብዙዎች በረከት እንዲያደርጋችሁ ምኞቴም ጸሎቴ ነው። ሚኪዬ እግዚአብሔር ይባርካችሁ። Thank you so much። ተባረክ። አንድ ባለስልጣን ክርስቲያን ለሀብታ ምን እንዴት ነው በቤተ ክርስቲያን ውስጥ መለያየት ሰዎች አደም መጥቶ ድረስ